አንዱ በቂ ነው ማለት ነው። ገባ? አንዱ የማያደርገው እሱ ቢዚ ሲሆን እሱን ተከተው የሚሰሩ አንዳንድ ጉዳዮች ሲሆኑ ደግሞ ለሌሎች ዴሊጌት ያደረገው አሳልፎ የሰጠው ጉዳይ የለም ማለት ነው። ሙስሊሙም ሲጮህ፣ ችግረኛውም ሲጮህ፣ ክርስቲያኑም ሲጮህ ይሰማል ማለት ነው። እሱ ያለ አማላጅ ይሰማል። ኦኬ፣ አማላጁ ዳር ያዘ። በጠቅላላ አማላጅ ዳር ያዘ ማለት ነው። ስለዚህ አማላጅ አያስፈልግም ማለት ነው። እስካሁን አማላጅ ነው ሲሉ የነበሩ በጠቅላላ ገብቷል። ምን ሲሆኑ መሀል እንደገቡ መመርመር ይኖርብሃል። ለምን እንዳስገባቸው በህይወት እኮ ገባ። በጣም የሚገርመው ከአንተ ጋር ቴዲ ያወራው ቴዲ ብዬ ብጣራ ለቴዲ ንገርልኝ ብልህ አያስቅም? ቴዲ እኮ እየሰማ ነው። ቴዲ ነው ምን በለው መሰለህ አንድ ጊዜ እባክህ ቴዲዬ ደውልልኝ በለው ብልህ አሁን እዚህ ቤት ውስጥ ማለት ነው እዚህ ሩም ውስጥ ይሄ በቀልድ አይደለም ወይ ነው የምልህ። አገሩ እየተመለሰ ከላባ ቤት ማለት ነው ብዙ ሰራዊት ሆኖ ከላባ ቤት ወደ አገሩ እየተመለሰ ማንን እንደፈራ ታስታውሳላችሁ? ዘፍጥረት ላይ ኤሳውን የፈራው ይገለኛል ብሎ። በዚህም ምክንያት ይዞት እየተመለሰ ያለውን ቤተሰቡን፣ ሰራተኞቹን፣ ከብቱን፣ ሀብቱን፣ ንብረቱን በተለያየ ሰራዊት ከፈለ። ምክንያቱስ ኤሳው እነዛን ገሎ እስኪመጣ ድረስ እሱ ጋር እስኪደርስ ድረስ ይደክመዋል፣ ምናልባትም ይራራልኛል አይነት ሐሳብ ያሰበ ይመስላል። ሲገናኙ እንደነርሱ እምነትና ትምህርት በተቃራኒ ኤሳው ለያዕቆብ መስገድ ሲገባው ያዕቆብ ለኤሳው ለምን ሰገደ? ምክንያቱም ያዕቆብ ፈርቶ ስለነበረ ነው። ይገለኛል ብሎ ፈርቶ ስለነበረ ነው። ስለዚህ የፈሪን ሰው ድርጊት ነው እነርሱ ለቅዱሳን ስግደት ይገባል ለሚል ትምህርታቸው ለማጣፈጫ እንደ ጨውነት ጠብ እያደረጉ ያሉትና ትምህርቱ መጽሐፍ ቅዱሳዊ መሆኑን የሚጠቅሷቸው ጥቅሶች ደካማነት ያሳያቸዋል። የሚጠቅሷቸው ጥቅሶች አቅመቢስ መሆናቸውን ስትመለከቱ ትምህርቱ የሰው ትምህርት መሆኑን ብቻ አይደለም በጣም ደካማ ትምህርት መሆኑንም ታስተውላላችሁ። ታዲያ እንዴት ነው ትምህርቱ ደካማ ሆኖ የሰው ትምህርት ሆኖ እንደዚህ የጸናው ካላችሁኝ ሞኝ የያዘው ነገር መቼም እንትን አይልም። የሞኝ እጅ ላይ አትውደቁ። አንድ ሞኝ የሆነ ነገር እኝቅ አድርጎ ከያዘ በቃ ያዘ ነው። እንደዛ ሆኖ ነው እና ይህን ነው መጨመረው። ሜላዬ ጸጋውን ያብዛልህ። ጌታ ኢየሱስ ክርስቶስ ይባርክ። አባቴ ልጅ አሜን። ቴዲሾ ምናልባት አንድ ነገር ለመጨመር እንደ ምሳሌ አድርጌ ቅድም ባልኳችሁ ላይ ትእዛዛዊ ሲሆን ፕሪስክሪፕቲቭ ሲሆን ስግደትን በተመለከተ ርዕሳችን ስግደት ስለሆነ በተለይ ኦርቶዶክሳውያን እዚህ ውስጥ ያላችሁ ሐሳቡ እንድትረዱት ማለት ነው። አሁን ስግደትን በተመለከተ ትእዛዛዊ መሆን አለበት ስንል ምን ማለታችን ነው የሚል ጥያቄ ከተነሳ እሱን መጽሐፍ ቅዱሳዊ ድጋፍ አድርጌ ላሳያችሁ። ለምሳሌ መዝሙረ ዳዊት ምዕራፍ 95 ላይ መዝሙረ ዳዊት ምዕራፍ 95 ላይ እንደዚህ ይላል። ኑ ይላል ቁጥር 6 ላይ ኑ እንስገድ ለእርሱም እንገዛ ይላል። በእርሱ ባደረገን በእግዚአብሔር ፊት እንበርከክ ይላል። እርሱ አምላካችን ነውና። አያችሁ፣ ፕሪስክሪፕቲቭ ማለት ይሄ ነው። ትእዛዛዊ ማለት ይሄ ነው። ኑ እንስገድ ከዛስ ለእርሱም እንበል እንገዛ ይላል ማለት ነው። እንደዚህ አይነት መንባባቶች ስናገኝ ምንድናቸው? ፕሪስክራይብ እያደረጉ ነው። ትእዛዛዊ የሆኑ ነገሮችን እያሳዩን ነው። ሌላ ልጨምርላችሁ ከብሉይ ኪዳን በትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 45 ላይ ቁጥር 23 ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23 ላይ እንደዚህ ይላል። ራሱ እግዚአብሔር ሲናገር ከቁጥር 22 ጀምሮ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር ብትሉ ትድኑም አላችሁ። ቃሌ ካፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ ይላል። አያችሁ፣ አሁን እዚህ ጋር ደግሞ ተናጋሪው ማለው እግዚአብሔር ነው። ምን ይላል? ጉልበት ሁሉ ለእኔ ይንበረከካል ይላል። ይሄ የሚያሳየው ምንድን ነው? ትእዛዛዊ ነው ማለት ነው። ስግደት ለማን ነው የሚገባው? ለእግዚአብሔር ነው። ራሱ እግዚአብሔር ለእኔ ብሎ ሲናገር እናገኛለን። ከዛ መዝሙረ ዳዊት ደግሞ ለእርሱ ለእግዚአብሔር ደግሞ ምን እናደርግ ይላል? እንስገድ እንገዛለት ይላል ማለት ነው። ከብሉይ ኪዳን ሁለት መባቶችን እንደዚህ ማንሳት እንችላለን። ወደ አዲስ ኪዳን ደግሞ ስንመጣ በፊልጵስዩስ ምዕራፍ 2 ላይ ሐዋርያው ጳውሎስ የሚናገር ነገር አለ። ይናገራል ቁጥር 10 ላይ
በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አያችሁ፣ አሁንም በጣም ግልጽ ነው። ጉልበት ለማን ነው መንበርከክ ያለበት? ለኢየሱስ ክርስቶስ መሆኑን ሐዋርያው ጳውሎስ ትእዛዛዊ በሆነ መንገድ ይነግረናል ማለት ነው። ራሱ ጌታችን ኢየሱስ ክርስቶስም የማቴዎስ ወንጌል ምዕራፍ 4 ላይ ለአምላክ ስገድ ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምን ተብሏል? ተጽፏልና። አያችሁ፣ ትእዛዛዊ ነው ማለት ነው። ራዕየ ዮሐንስ ቅድም የጠቀስነው ራዕየ ዮሐንስ ላይ ተመሳሳይ ነገር ነው የምናገኘው። መልአኩም የሚያስቀምጥልን ምንድነው? ትእዛዛዊ በሆነ መንገድ ነው የሚነግረን ማለት ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ እንደ አጋጣሚ ያው መንባባቶቹ ቁጥር 10 ይበዛቸዋል። ምንድነው የሚለው? እንዳታደርገው ተጠንቀቅ ካለ በኋላ ለእግዚአብሔር ስገድ ነው የሚለው። አያችሁ፣ ትእዛዝ ነው፣ ትእዛዝ ነው። ለእግዚአብሔር ስገድ። ሌሎቹን ስናይ አብርሃምን ስናነሳስ ቅድም እንዳልኳችሁ ምንድን ነው ዲስክራይብ ነው የሚያደርጉት። አብርሃም እንደዚህ ሆኖ በዚህ ሰገደ እያለ ዲስክራይብ ነው የሚያደርገው እንጂ ትእዛዛዊ የሆነ መመሪያን ከብሉይ ኪዳንም ከአዲስ ኪዳንም ፕሪስክሪፕቲቭ በሆነ መንገድ አንድ መንበብ ማግኘት አትችሉም። ስለዚህ እኛ ለእግዚአብሔር ነው ስግደት የሚገባው ስንል እንደዚህ ትእዛዛዊ በሆነ መንገድ ከብሉይ ኪዳንም ከአዲስ ኪዳንም ካሉ መንባባቶች እየጠቀስን ነው። እናንተም ለቅዱሳን ስግደት ያስፈልጋል፣ ለመላእክቶች ስግደት ያስፈልጋል ስትሉ በዚህ አይነት መንገድ ትእዛዛዊ በሆነ መመሪያ እንድታሳዩን እንጠይቃለን። እሺ ቴዲ ቴንክ ዩ። ተባረክ ሚላይ ሰው ገብቷል መሰለኝ። ዴካ ዳይ አባኮ ቀጥሉ አባኮ። አንተው እንድታናገረው ብዬ እኮ ነው። የቤቱ ባለቤት እያለ እንግዳ። ኧረ የቤቱ ባለቤት እናንተ ናችሁ። እኔ ቤት የለኝም፣ ቤቱ እናንተ ነው። ቤት እግዚአብሔር ነው። በል የጳውሎስ ፍሬ ሰላም፣ እንኳን ደህና መጣ ይመስለኛል። ወንድ ነህ ብዬ ገምቼ ነው። ይቅርታ። አይሰማም? የጳውሎስ ፍሬ አይሰማም? እሺ፣ ለሶስተኛ ጊዜ የጳውሎስ ፍሬ ይሰማል? አሁን ይሰማል። ኦኬ። ጥያቄው በስግደት ዙሪያ ነው መሰለኝ። እንኳን ደህና መጣ። እንኳን ደህና ያቆያችሁኝ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ። ከኦርቶዶክስ? አዎ። እሺ፣ ስግደት ለማን ነው የሚገባው? ስግደት ሁሉ አምልኮ ነው የሚል ነው እንትናችሁ ይመስለኛል ላይ የርሳችሁ መነሻው። ስግደት ለማን ነው የሚገባው? ስግደት እኮ የስግደት አይነት ስግደት አንድ ብቻ አይደለም፣ ሁለት አይነት ስግደት ነው ያለ። ትነግረኛለህ? እሱ ስግደት ለማን ነው የሚገባው? ምን የአምልኮ ስግደት ለእግዚአብሔር። እሺ፣ ሌላ አይነት ስግደት አለ? አለ። ምን አይነት ስግደት? የጸጋ የሚባል ስግደት። ኦኬ፣ ምኑ ጋር እናገኛለን የጸጋ ስግደት የሚባለውን? ኦኬ፣ ጥቅስ ላነሳልህ እችላለሁ ከመጽሐፍ ቅዱስ። እሺ፣ አንሳልኝ እስኪ። ምን ለቅዱሳን ወይም ደግሞ ለመላእክት የተሰገደ ስግደት ማለት ነው። ልብ አድርግ፣ የጸጋ የሚባለውን ስግደት ልታሳየኝ ነው? እሺ፣ የጸጋ ስግደት ምን ጥቅስ ልታነብልኝ ነው እኮ? እሺ፣ ጥቅስ ላውጣልህ። እሺ፣ ዘፍጥረት 18:2 እሺ፣ አንብብልኝ። ልብ አድርግ፣ የጸጋ ስግደት ነው እየጠበቅኩኝ ያለሁት። እሺ ወንድም አለ እንደሱ ከሆንክ የምታነባው አይሰማንም። እጅህ ላይ መጽሐፍ ከሌለ ወይም ሌላ ስልክ ከሌለ እየሰማህ ነው? የጳውሎስ ፍሬ ተመለስ። ሌላ አፕ ላይ ከሆን ያንተ ድምፅ አይሰማንም። እየወጣህ እንደሱ ያንተ ድምፅ አይሰማንም። እኔ አነብልሃለሁ፣ ግን የጠየኩህን አደራ ስለመድኃኒዓለም እንዳትረሳብኝ። የጠየኩህ ምንድነው? የጸጋ ስግደት የሚል ነው የጠየኩህ። ሁለት አይነት ስግደት አለ አልከኝ። አንዱ ያምልኮ ነው፣ ሌላኛው የጸጋ ነው። አሁን የጠየኩህ የጸጋ ስግደት የሚለው እንድታሳየኝ ነው። ዘፍጥረት ምዕራፍ 18 ቁጥር 2 ነው ያልከኝ? አብርሃም
ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ልቀጥል? ይበቃል። ሰገደ። ኦኬ በቃ ችፋርት። እሺ ምንድን ነው እዚህ ጋር የምታሳይ እኮ? የምን ስግደት ነው የሰገደው? አምልኮ ስግደት ነው። አብርሃም ነው አይደል? አንተ አይደል የጠቀስከው? ለምን እንደጠቀስከው አላወኩም። ምን ልትነግረኝ ነው የጠቀስከው? ስግደት ሁሉ አምልኮ አለመሆኑን ለመንገር ነው። ስግደት ሁሉ አምልኮ አይደለም። ለማን ነው የሰገደው ይህን ስግደት? እኮ አንብቦ እኮ አብርሃም ለማን እንደሰገደ ስላልገባኝ እኮ ነው የምጠይቅህ። ለምን እንደጠቀስከው እንድታስረዳኝ ነው። ምክንያቱም አለ ምክንያት አልጠቀስከው። የሆነ ነገር ልትነግረኝ ነው የጠቀስከው። ያን ልትነግረኝ የፈለግከውን ነገር ማግኘት እኮ እሱን ማግኘት አለብኝ። እሱን እንድረዳህ ብዬ ነው። በቅንነት እናውራ። አሁንም ወጣህ፣ እኔ ያነብልሃለሁ፣ ድገሞ በለኝ። ከወጣህ ወደ ሌላ አፕ ከሄድክ የምታወራው አይሰማኝም። ልድገምና ላንበብልህ? እሺ ድገሞ በል። አብርሃም የሰገደው ለሶስቱ እንግዶች ለሶስቱ እንግዶች ምንድን ናቸው? ሶስቱ እንግዶች ሰዎች ናቸው? መላእክት ናቸው? ሶስቱ እንግዶች ሰው ናቸው። ኖርማል ሰዎች ናቸው። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ቤካዬ፣ መጽሐፍ ቅዱስ በትልቁ ሆነህ ልታወጣልን ትችላለህ? ቤካዬ አለ ወይ? ቴዳ ያለ ምን አጋባ? በትልቁ ሆነና መጽሐፍ ቅዱስ አውጣልን። እሺ በደስታ የሆነ ሰው እየመረጠ ሰላም ይላል። ኧረ ግፍ ነው። ተው ግን ብዬ ነገር ልፈልግ። ማን ነው ግን? በስመ አብ ስም አልጠራም። በኋላ የመልስ ምቱን አልችለውም ስም ጠርቼ። ከይቅርታ ጋር ግን አንድ ጊዜ እሺ። አንተ ቤተ እምነት ምንድን ነው? የእውነት አርነት ያወጣልሽ? እኔ ታድሶን አይ የለቀካቸው ፕሮፋይል የኦርቶዶክስ ስብከቶች ምናምን ያሉበት ነው። ወደድካቸው? የምከተላቸው ናቸው። እንኳን ወደድካቸው። ግን አይ አንተ ታድሶ ከሆንክ እንዴት ልትጠቀመው ቻልክ ብዬ ነው። መልዕክቱ ስላልገባህ ነው። እሺ እና ዘገያችሁ ጥያቄው። ቆይ መጽሐፍ ቅዱስ ያሳየን። ምክንያቱም በጣም ነው የተሳሳትከው። እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን የምትጠቅሰው ለምን እንደሆነ እንኳን የዘነጋህ ይመስለኛል። ዘፍጥረት ምዕራፍ 18 ቤካዬ፣ በትልቁ ሁን ሙሉ ስክሪን አለ። እሺ እሺ ወንድሜ ጳውሎስ ፍሬ አለ። እስኪ ከቁጥር 1 ጀምረህ አንብብልኝ አብረን እንድናነበው ብዬ ነው። ከቁጥር 1 እሺ። ቀትር ላይ አብርሃም በመምሬ ትልቅ ዛፍ አቅራቢያ በሚገኝበት ድንኳን ተደፍቶ ተደጃፍ ተቀምጦ ሳለ እግዚአብሔር ሕያው ተገለጠለት። ማን ተገለጠለት? እግዚአብሔር። እሺ ቀጥል። እሺ ሁለተኛ፣ ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ 3ቱ ሰዎች ሄደ። ቀጥል። ወደ መሬትም ዝቅ ብሎ እጅ ነሳ። አብርሃም እንዲህ አለ፣ ጌታዬ በፊት ሞገስን አግኝቼ እንደሆን ባሪያህን አልፈህ አትሂድ። ጥቂት ዝቅ በልና ጥቂት ውሃ ይምጣላቸውና እግራቸውን ታጠቡ፣ ከዚህ ዛፍ ስር አረፍ በሉ። ወደ እኔ ወደ አገልጋዬ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቅርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልሆ አድርግ አሉት። አብርሃም በፍጥነት ሳራ ወዳለችበት ወደ ድንኳን ገብቶ ቶሎ ብለሽ 3 መስፈሪያ ስልቅ ዱቄት
አቡኪና እሺ ቂጣ ጋግረሽ ነገር ለማሳጠር ቁጥር 13 ጋር ሄድ። ቁጥር 13 ላይ አዎ ያወራ እንግዲህ ውይይታቸው በዚህ አይነት መንገድ መቀጠለ። ቁጥር 13 ላይ ምን ይላል? እግዚአብሔርም እሺ ሕያው አብርሃም እንዲህ አለ ሳራ ቁጥር 17 ጋር ሄድ። 17 እሺ ወረድልኛ እየታኝ አይደለም። እሺ እግዚአብሔር ሕያው እንዲህ አለ እኔ የማደርገው እንደዚህ እያለን እንቀጥላለን። ከማን ጋር እያወራ እንደሆነ ገባ? የሰገደው ለማን እንደሆነ አሁን ገባ? ኦኬ እሺ እንደውም ቤተክርስቲያንህ ይሄንን ጥቅስ ጠቅሳ ስላሴ ሚስጥር የተገለጠበት ነው፣ ሶስትነታቸው አንድነታቸው እያለች የምታስተምርበት ነውና ይሄንን ጥቅስ ለሰዎች ለመስገድ አድርገህ መጥቀስህ ምናልባት ቅድም እንዳልኩትኝ ጥቅሱን ስላላስተዋልከው ሊሆን ይችላል ብለን እንለፈውና አሁንም ጥያቄ ግን ማን ለማን ሰገደ ሳይሆን የጸጋ የሚባል ስግደት መጽሐፍ ቅዱስ ያውቃል ወይ የሚለውን ነው። የጸጋ የሚባለውን ስግደት ታሳየኛለህ ትችላለህ? ሲሰገድ ሳይሆን የጸጋ የሚባል ስግደት። ኦኬ ጸጋ የሚል ባይኖርም በስም ባይኖርም ግን ለሰውም የለም ማለት የተሰገዳለ የለም። ለጸጋ የሚል የጸጋ ስግደት የሚል የለም እኮ። አሁን እኮ እዚህ ላይ ምን መሰለህ አለ የለም። መጀመሪያ እሱን እንጨርስና እንለፍ። መጽሐፍ ቅዱስ ላይ የጸጋ የሚል ያላየሁም እኔ እንደግል ማለት ልክ ነህ። ያላየኸው ስለሌለ ነው እኮ። ግን እዚህ ጋር መረዳት ያለብን ነገር ማለት ነው። እሺ ኢያሱም እንደሰገደ ታውቃለህ። ስለ ማሙም ልፈልግ መሰለ ስግደት በሁለት ካልተከፈለ በአንድ ብቻ የሚያዝ ከሆነ መላእክት ብዙ ይሰገዱ አሉ፣ አዋቂ ሰዎች ይሰገዱ አሉ አይደለ? አብርሃም ሌላ ቦታም የሰገደበት ቦታ አለ ከእግዚአብሔር ውጭ ማለት ለሰው እሱም ቦታ ማለሳለሁ። እሺ ና ሰው ችግር የለውም እናየዋለን። ግን ጥያቄው ስንት አይነት ስግደት አለ የሚለውን ልታስረዳኝ ነው። የአምልኮ የሚል አልከኝ። የአምልኮ ያው ምናልባት ይሄንንም መጠቀም እንችላለን። ከዛ ደግሞ የጸጋ የሚል አልከኝ። የጸጋ የሚለው መጽሐፍ ቅዱስ ላይ የተጻፈ አላገኘንም አላየንም፣ ምክንያቱም ስለሌለ። አሁን አንተ እየጠቀስክልኝ ያለው ምንድነው? የጳውሎስ ፍሬ እከሌ ለእከሌ ሰገደ፣ እንቶኔ ለእንቶኔ ሰገደ የሚል ነው እየጠቀስክልኝ ያለው። ግን ወንድሜ ሜሎስ ሲናገር ሰምተኸው ከሆነ ትእዛዝና የሰዎች ድርጊት እኩል ዋጋ የላቸውም፣ እኩል ተቀባይነት የላቸውም። ምክንያቱም ሰዎች ፍጽምና ይጎላቸዋል። የሰዎች ድርጊት የሰው ድርጊት ነው። እኛ መከተል ያለብን ትእዛዝ ወይም ደግሞ ትምህርት ሲሆን ነው የሚል ነገር ሲያወራ ነበር። አሁን አንተ እየጠቀስክልኝ ያለው የሰዎችን ድርጊት ነው። ለምሳሌ አብርሃም አልከኝ። አብርሃም ለማን ነው የሰገደው? እሺ እኔ እስኪ ለሶስቱ መላእክት መጽሐፍ ቅዱስ እንደሚለው ምን ላይ? አሁን ከነበር ዘፍጥረት ላይ ያሁን ያነበብነው ላይ ና ለሶስቱ መላእክት ይላል እንዴ? እኔ ጋር ይላል መጽሐፍ ቅዱሳችን ምናልባት 81 አሃዱና ኦኬ በ81 አሃዱ እናድርገው ካላችሁ 81 አሃዱ አለ። 81 አሃዱ አይባልም መጀመሪያ 80 አሃዱም ላይ እንደዛ አይልም። እሺ ይኸው 80 አሃዱን ላንብብልህ። 81 ነው አታየውም? 80 ነው የሚለው 81 አሃዱ ነው። እሺ 81 አሃዱ ነው። ኖ አይደለም ስከፍተው ራሱ አላየም። ኖ እሺ እሺ አልኩኝ የጳውሎስ ፍሬ እሺ አልኩኝ። ችግር የለም ይገባኛል። ግን በዚያ እንጣላ እኮ አይ መጣላት አልመጣኝ ሰው ነገሮችን በትክክል መንገድ መረዳት ነው። እሺ እኔ ተሳስቼ ነው ይቅር በለኝ እኮ አይ ተሳስተሃል። አንብበው ስከፍተው ስንት አሃዱ ነው የሚለው መጀመሪያ እንደነካው ተቹን ራሱ እንደነካው 81 ነው የሚለው እኮ አይ አይደለም አላለም ስላልከኝ ነው። እሺ 81 አሃዱ አላለም ነው ያልኩት። 81 አሃዱ ኦኬ እሺ ያው ከፈተልህ። ሶስቱ መልአክ የሚለውን እስኪ የቱ ጋር ነው የምናገኘው? ቁጥር ስንት ላይ ነው የምናየው? እሺ 18:2 ላይ እስኪ 18:2 ላይ ሶስቱ መልአክ የሚል አለ። 18:2 ላይ እኔ ጋር ይላል። አሳያለሁ ቪዲዮ አብርቼ ነው መጽሐፍ ቅዱስ ሶስቱ መልአክ ይላል። እባክህ እንደው ቪዲዮ አብርታ አሳይልኝ። እሺ በጣም አመሰግናለሁ። በቃ ቤካዬ እግዚአብሔር ያክብርልኝ። እኔ ታዛዥ ወንድም ተባለ። እሱን በትልቁ አድርገው። እሺ
እሺ የይሁዳን መልእክት የጻፈው አረ ግሎሪ ታው ግን ጌታን ፈራ ደግሞ ፈልጌ ማየቴ እኮ የይሁዳን መልእክት የጻፈው ይሁዳ የሚለው ጥያቄ እና ሰውየው እኮ በስነ ስርዓት እኮ መልሶልሃል እኮ ቢያስፈልግ አሁን አንተ እዛ ጋር በቅንነት ከማስተማር ይልቅ በሱ ሙድ መያዝ፣ ማላገጥ፣ ማሾፍ ምናምን ትችል ነበር። ያንን ብታደርግ ስክሪን ሪከርድ የሚያደርጉ ሰዎች በጣም አሪፍ የተቆራረጠ ቪዲዮ ለመስራት ይመቻቸው ነበር። አንተ ግን በቅንነት አስተምረህ እንደውም ሌላ ሰው እንደዚህ ስትል እንዳይሰማ ብለህ ገስጸህ እንደ አንድ ጥሩ ክርስቲያን አድርገህ ነው የሸኘኸው። እነሱ አቃቂር እንደሚፈልጉት አይደለም ያደረከው። የጳውሎስ ፍሬም ተመሳሳይ ነገር ነው ያደረገው። አሁን የተመሳሳይ ነገር ነው ያደረገው። ዘፍጥረት 18 ለሰዎች እንደተሰገደ አድርጎ ማቅረቡ ምንባቡን አያውቀውም። ስለማያውቀው ነው ይሄንን ያደረገው። ሄሎ ተመልሻለሁ። እሺ ሳካ አርሴናል እባክህ ግባ ከቻልክ እንደው ማንም ጀግና አልተጫወተም። እንግዲህ ይኸው አለ ወንድማችን። ቪዲዮን አብራው ብዬ ነው፣ ቪዲዮ እስክታበራ ብዬ ነው። በወንድማማች መንፈስ ነው እያወራን ያለ ነው። መስይታይ ግን ቪዲዮን አብራው ወንድም አለ፣ አብረን እንየው። ከቻልክ ግን አንተ ግባ። የሆነን ሰው ሚውት የሚያደርግልኝ ሰው መጽሐፌን ሸልመዋለሁ። የሆነን ሰው ሚውት የሚያደርግልኝ እኔ ስም አልጠራውም። እንግዲህ ሁሉም ጨፍጭፉት እንዳሏችሁ ሞዴሬተሮች። የሆነን ሰው እኔ ወዲያው አድርጌዋለሁ። አይ ሰናይ እያልገባህም አልገባም ማንን ነገር እየፈለግኩ እንደሆነ። የሆነን ሰው ሚውት የሚያደርግልኝ ቶሎ ቀራጩን ነው እንዴ? የጳውሎስ ፍሬ ቪዲዮውን አብረው። ኦኬ ቪዲዮ ልላክልህ። ይኸው ልኬልሃለሁ። አክሰፕት በል። የጳውሎስ ፍሬ ቪዲዮ ማብራት አትችልም? ልኬልሃለሁ። አክሰፕት ብለው። እሺ ተመልሻለሁ። አይ አይደለም ስተት ነው ስተት። ምኑ ነው ስተቱ? ስተት ይሄን ያረዳድ። እሺ አይልም አይደለ? ለሶስቱ መልአክ አይልም። ለሶስቱ መልአክ አይልም። አዎ ለእግዚአብሔር ሆኖ አውቄያለሁ። አሁን ገብቶኛል። እግዚአብሔር ይስጥልኝ። የእናንተ መጽሐፍ ምናልባት እንዳይሆን ከኔ ነው። እሺ ስለዚህ አሁን የጸጋ ስግደት የሚልም የለም። ዘፍጥረት 18ም ላይ ለመላእክት እንደተሰገደ አያሳይም። ስለዚህ ለሰዎች ወይም ለፍጡራን ወይም ለግዑዝ ነገር ሶስቱ ናቸው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰገደው። ለሰዎች ይሰገዳል፣ ቅዱሳን ለሚባሉት መላእክት ይሰገዳል። እንደገና ደግሞ ለግዑዛን ነገር ለቤተክርስቲያን፣ ለመስቀል እና ለሌሎችም ነገሮች ይሰገዳል። ለእነዚህ ነገሮች ስግደት እንደሚገባ የሚያስረግጥ የመጽሐፍ ቅዱስ ማስረጃ ማቅረብ ትችላለህ? ኦኬ ለሰው ለእንትና ማለቴ ከእግዚአብሔር ውጭ ለሆኑ ለመላእክት ወይ ለእንትና ተጨማሪ ማለት ነው። ለዚህ ያሁኑ በስተት ነበረ። ለዚህ ይቅርታ ጠይቄያለሁ። አይ ችግር የለውም ወንድም አለምዬ። እሺ ሌላ ለመላእክትም ይሁን ለሰዎችም ይሁን ለግዑዝ ነገር መስገድ እንደሚገባ ምን ማስረጃ ማግኘት ትችላለህ? ኦኬ እሺ መጽሐፈ ኢያሱ ላይ መጽሐፈ ኢያሱ ምዕራፍ 5:14 ለመልአኩ ሰገደ። ቤተክርስቲያን ምን ብላ እንደምታብራራው ታውቃለህ? እሱን መጀመሪያ ከመልከም በፊት አይ እስኪ ልስማው። እስኪ አላውቅም። አታውቅም? እሺ አንተ እንዴት ተረድተው ነው? እስኪ እሱን ንገረኝ። እሺ ያው የእግዚአብሔር መልአክ በፊት በቆመ ጊዜ ያው ተደፍቶ መስገዱ እኮ ተደፍቶ መስገዱን ተረድተሃል። ስለዚህ ይህንን ይዘህ ለመላእክት ስግደት ይገባል እያልከኝ ነው እኮ። አይ እሱ ለምን ሰገደ ነው አሁን ዋናው ፖይንቴ።
እኔ ምን አውቃለሁ ለምን እንደሰገደ? አንተ የጠቀስከው ለምን እንደሰገደ ልታስረዳኝ እኮ ነው አባቴ እኮ። አይ የኔን አረዳድ መሰለህ ጥያቄ ነው ያለህ መልስ አይደለም። አይ መልስን ጥያቄም ሳትለው እዚሁ ላይ አብሮ ባንድ እንትን የሚል ማለት ነው። እሺ ስግደት ለእግዚአብሔር ብቻ መላክ እንኳን መላክ አይደለም የሰው ልጅም ያውቃል። ስግደት ለማን ስግደት የአምልኮ ስግደት ወይም የጸጋ ስግደት የሚባለው ወይም የአክብሮት ስግደት የሚባለው ለማን መሰገድ እንዳለበት እንደሱ የሚባል ስግደትማ መጽሐፍ ቅዱስ አያውቅም እኮ ተባባልና ተስማማል። ልታሳየኝ አልቻልክም። እሺ ይሄን ስግደት የምን ስግደት ብለን ያዘውሽ? እኔ እንጃ። አንተ የጠቀስከው የምን ስግደት ብለህ ነው? ስለህ መቼም የአምልኮ ስግደት ነው ልል አልችልም። ይሄን ስግደት መላክ ነው ያውቃል። ስለዚህ የምን ስግደት ነው? ስለዚህ የአክብሮት ብዬ ነው የሚይዘው። የአክብሮት ስግደት ብዬ ነው ሊይዘው የምችለው። ከየት አምጥተህ እኮ ከአክብሮት ስግደት ውጭ የምን ስግደት ሊሆን ይችላል? መልሰህ ለምን ጠይቀኛለህ? አንተ ነህ እኮ ማስረጃ እንዲሆን ይሄ ያቀረብከው። ማስረጃ እንዲሆን ስታቀርብ ይሄ ምንባብ ይሄንን ያሳይልኛል ብለህ ልታሳየኝ ነው አይደል? ጥቅስ እያመጣህልኛል። ልክ ነው። ስለዚህ እሱን አሳየኝና ልክ ነህ ወይም ደግሞ አይ ልክ አይደለህም እልሃለሁ። የምቀበልህ ከሆነና ትክክል ከሆንክ እንደዚህ አላስተዋልኩትም ነበር እግዚአብሔር ይስጥልኝ እልሃለሁ። ልክ ካልሆንክ ወንድምዬ ቆይ እስኪ እንደዚህ ተመልከተው ደግሞ እንደዚህ ነው ምንባቡ የሚለው እልሃለሁ። ልክ እንደዛው ፍጥረት 18 እንተራረማለን ማለት ነው፣ እንማማራለን። እኔ ማለት እኔ ሊይዘው የምችለው ወይም ነው ብዬ ላምነው የምችለው የጸጋ ስግደት ወይም የአክብሮት ስግደት ነው። ከዚህ ውጭ ሌላ ስግደት ነው ብዬ አላምንም። ለመላክ የሰገደው ስግደት ማለት ነው። የጸጋ ስግደት ወይም የአክብሮት ስግደት ለማለት ምንባቡ ምንም የረዳህ ነገር የለም አይደል እኮ። የአምልኮ ስግደትም አላለም። እኔ መቻ አላልኩኝ አላለም አላልኩም። የኔን ሐሳብ አላቀረብኩም። የኔን ሐሳብ ከማስረጃ ጋር አቀርባለሁ። አሁን ያንተን እንድረዳው ነው እየሞከርኩ ያለሁት። እሺ ያንተን ለመረዳት ነው። ስለዚህ መጽሐፉ የጸጋም የአክብሮትም አላለም አይደል? ፖዞንግ ጥቅሱን እያየኸው ነው ብዬ ተስፋ አደርጋለሁ። ገብቶኛል። እሺ አይተኸዋል አይደል? ጥቅሱን አዩታ የጸጋም ያክብሩትም አይልም። ኦኬ አሁን ስለዚህ የኔ ደግሞ ቤተክርስቲያንህ ምን ብላ እንደምታብራራው ልንገርህ። መጽሐፈ ዲድስቅልያን አንብበኸዋል? መጽሐፈ ዲድስቅልያን አንብበኸዋል? አይ አላነበብኩትም። እሺ መጽሐፈ ዲድስቅልያን ማን የጻፈው ብላ ነው ቤተክርስቲያን የምታምነው? ታውቃለህ? እሱን አላውቅም። እሺ ሐዋርያት ናቸው መጽሐፈ ዲድስቅልያን ጽፈውታል ብላ ቤተክርስቲያን የምታምነው። መጽሐፈ ዲድስቅልያ ማለት እዚህ ላላቸው 400 ሰዎች ከ80 አሃዱ አንዱ የሚቆጠር አዲስ ኪዳን ላይ የሚጨመር መጽሐፍ ነው። እዛ መጽሐፍ ላይ ማን ነው ኢያሱ፣ ስሙ አልጠፋኝም ይቅር ይበለኝ። ኢያሱ የሰገደው ለኢየሱስ ክርስቶስ ነው ይላል። እንደዚህ ታስተምሩ? ምን አልከኝ? ኦርቶዶክስ ናት እንደዚህ ታስተምሩ ማለት ኢየሱስ የሰገደው? አዎ ኦኬ። ኢየሱስ የሰገደው ለማን ነው? ለእግዚአብሔር ነው? አዎ ለኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ግን አይልም። ስለዚህ የቤተ ክርስቲያንን መጽሐፍ አትቀበልም እኮ። ማስረጃ ማለት ማስረጃማ ጠቀስኩልህ። አሳየኝ ነው እኮ መጽሐፉ ላይ ሳይኝ ትክክለኛ መሆኑን ለቆይ እኮ ኖት እኮ አይ በማንኛውም ኮምፒውተር የሚጻፍ ነገር ስለሆነ ያን ያህል እንትን አለ። እሺ የቤተ ክርስቲያን መሆኑን በምንድን ነው የምታውቀው? መጽሐፉን ገልጬ ሳሳይህ እኮ የጀመራ እሱን ጀርባው ምን የሚል አለ? ጀርባው ወይም ፊት ለፊቱን አሳየኝና በማን እንደተጻፈ እኮ ምን ይኖረዋል እኮ በማን እንደተጻፈ ስሙን ይጠቅስልኛል እኮ። ስሙ ማን ነው መሆን ያለበት? አይ እኔ ማለት እኔ በማውቀው እንትን ላክልኝና መሆኑን ቸክ ላድርገው ማለት ነው እዚህ። እሺ አንድ ደቂቃ ስጠኝ። እሺ ችግር የለም። እሺ ኑርልኝ። ይኸው መጽሐፉ። እሺ
እስኪ ትንሽ ወደዚህ እስኪ መጽሐፍ ዘአቡነ ሐዋርያ እስኪ አሳታሚ መሳይ መታመን ድርጅት። ኦኬ እሺ የቤተ ክርስቲያን ነው አይደል? ኦኬ እሺ። አንድ ጊዜ ላረጋግጥ መሆኑ አልመሆኑ እንደዚህ ምን ላርግልህ ማለት ላረጋግጥ የመጽሐፍ ቅዱስ ወይ የኛ መሆኑ አልመሆኑ እዚህ አዋልድ መጽሐፍ ላይ መሰለኝ። ኦኬ እሺ። አዋልድ አይደለም። እሺ ቀደም እኮ ተናገርኩኝ። ከ80 አሐዱ አንዱ ነው። 80 አሐዱ የሚባሉት ምንና ምን ተጨምሮ ነው ታውቃለህ? የጳውሎስ ፍሬ ኦኬ ፖዞንክ አሁን ያሳየው ነው መጽሐፈ ዲድስቅልያ። እንደውም ምንድን ነው የሚለው መጽሐፈ ዲድስቅልያ ካለ በኋላ ምንድን ነው የሚለው? አንብብልኝ እስኪ። ዘአበዊነ ሐዋርያት ዘአበዊነ ሐዋርያት ይላል። ያሳተመው እንደምትመለከተው ትንሣኤ ማሳተሚያ ድርጅት ነው። አቡነ ጳውሎስ አሉ። መልሶ ማሳተም ክልክል እንደሆነ ይናገራል። አሁን በቀጥታ የምወስድህ ወደ አንቀጽ 30 ቁጥር 42 ነው። አብረን እናነበውና ቤተክርስቲያኒቱ መጽሐፈ ኢያሱን እንዴት ብላ ነው ያስቀመጠችው? እንግዲህ በፈረንጅ አፍ የተጻፈ ይሄ የልጄ መጫወቻ ነው ምናምን አልጠቀስኩም። ምንድነው? አንቀጽ 30 ቁጥር 42 አንቀጽ 30 ቁጥር 42 ይታያል ነው። ፈዘዝ ብሏል። የጳውሎስ አለህ የለህም አለ የለም ስንባባል ነቀሉት። እሺ ለሰዎች እኔ ላሳይ። አብርሃም እንደ እንግዳ ተቀበለው ይላል። አብርሃም እንደ እንግዳ ተቀበለው የተባለው የትኛው ነው? ቅድም ወንድማችን ለሰው ስግደት ይገባል ለማለት የጠቀሰው ዘፍጥረት 18 ነው። አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ ይልና ይኸውም ይላል። የቱ? አብርሃም እንደ እንግዳ የተቀበለው በእግዚአብሔር ሰራዊት ላይ አለቃ የሆነ የነዌ ልጅ ኢያሱ ያየው ነው ይላል። አዎ በአንቀጽ ነው። እና ቤተክርስቲያኑ እንግዲህ እንደዚህ አድርጋ ነው የምትረዳው። ቤካይ ወደ ዋናው ጣቢያ መልሻለሁ። ያው መጣል እኮ ቴዳ ይመጣል። ኔትወርክን ያስወረደ ኔትወርክ ዳታ ኮኔክሽን ትንሽ ያስቸግራል። እሱንስ የምረዳለሁ። ቅድም ተቸግሬ ስለነበረ ያነበብኩትን ሰምተኸኛል። ለዛ ነው ይቅር። ችግር የለም። እሺ አሳየኝ ካልከኝ ቀን አድርጌ ያሳያለሁ። አብርሃም እንደ እንግዳ ተቀበለው ይላል። አብርሃም እንደ እንግዳ ተቀበለው የሚለው ቅድም ጠቅሰኸው የነበረው ዘፍጥረት 18 ላይ ያለው ነው። አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ ይልና ይኸውም ይላል። ይኸውም የሚለው አያያዥ ነው አይደለ? የጳውሎስ ፍሬ የጳውሎስ ፍሬ አይሰማም? የጳውሎስ ፍሬ ይሰማል? ትንሽ ኮኔክሽን ግን እየተሰማኝ አይደለም። ትንሽ አሁን ይሰማል። ስለዚህ እሱን አስተካክለህ ብንጨዋወት ይሻላል አይደል? አሁን እየተሰማማን ካልሆነ ከንቱ ድካም ነው የሚሆነው። አንተም ጊዜህን ነው የምታባክነው። ኮኔክሽንን አስተካክለህ መጥቶልሃል? እሺ ጥሩ። አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ ይላል። ቅድም ያነበብነው የዘፍጥረት 18 ማለት ነው። ይኸውም ይላል። ይኸውም አያያዥ ነው አይደለ? ጳውሎስ ፍሬ ቤካዬ እናንተ ቀጥሉ። ወንድም አለም ደከመኝ። ያ ከባድ ነው እውነትም ይደክማል። ቴዳዬዋ እውነት ነው በጣም ይደክማል። እሺ ግን ልጁ ትንሽ እንትን ይመስላል። ቴዳዬ ቀን ይመስላል። ተስፋ አለ
ብቻ የሚዘራው ዘር አይቀን ነው። ለዛ ነው በትዕግስት ላወራው የሞከርኩት እንጂ በዚህ አይነት መንገድ ውይይት ከዛ ትንሿ ትዕግስት ያለቀችብኝ አጠራቅም ለደህና ቀን ውሃ ሊያስጠጣኝ እየቀዳው ነው። ከባድ ነው። እስቲ ኦርቶዶክስ ያላችሁ ወይም ካቶሊክ ካላችሁ መግባት ትችላላችሁ። እሺ የጳውሎስ ፍሬ መጣ ብራዘር። አሁን ሰርቶልኛል ሙሉ ሙሉ። ኦኬ that's good ሂዳ ይቀጥሉ። አሁን ነቃ በል እሺ። የጳውሎስ ፍሬ ፕሊዝ። ኦኬ እሺ ይሰማል ወንድም አለ። አሁን ይሰማል። አስተካክየዋለሁ። ይሰማል። በጣም አሪፍ። እሺ ውሃ ልጠጣ ቦታ ቀይሬ ነበር ልመለስ። አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ ይላል። ስንተኛ ጊዜ እያነበብኩ ነው? እልስዬ አካፊኝ አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ ይልና ዘፍጥረት 18 ቅድም ያነበብነውን ይነግረንና መጽሐፉ ከዛ ሲቀጥል ይኸውም ብሎ ይቀጥላል። ይኸውም አያያዥ ነው አይደለ? የጳውሎስ ፍሬ እሺ እየሰማ እሺ ይኸውም በእግዚአብሔር ሰራዊት ላይ አለቃ የሆነ የነዌ ልጅ ኢያሱ ነው ይላል። በዚህ አይነት መንገድ እዛ ጋር የተገለጠለት እና ደግሞ የሰገደለት እግዚአብሔር እንደሆነ ይናገራል። መጨረሻለሁ። ሀሳብህን ልሰማ ግን እየጠበቅኩ ነው። ኦኬ አሁን እኔ ጋር እንትን ያልተግባባነው ነገር መሰለህ። ወሰን ቅድም አብርሃም በሆነ በስተት መልኩ ነበር የተረዳሁት። ያን ተቀብያለሁ። እሺ ሁለተኛ ደግሞ በኢያሱ በስግደቱ ጋር ያነ ማለት እኛ መጽሐፍ ቅዱስ ላይ ቅድም ካሳየኝ ላይ ተጽፏን ብለኛል። እንደገና ላሳየህ፣ ችግር የለውም ማሳየት እችላለሁ። ኔትወርክ ስላስወረደህ ነው እንጂ እሱ ቢወርድም ለሚሰሙን ሰዎች ላሳይ ብዬ አሳይቻለሁ። ግን ከባድ አይደለም። አጠገቤ ነው፣ እንደተከፈተ ነው። ቪዲዮ ማብራት ብቻ ነው። ላሳየህ ብታሳይ ደስ ይለኛል። ስላላየሁት ቅድም እያቋረጠ ስለነበር። አዎ ልክ ነው። ቅድም እያቋረጠ ነበር። ያው ነገር ባይን ይገባልና። ኦኬ እሺ ካሜራ እያበራው ነው። እሺ ቤካ የርዕሷን ዞርበት። ቴንክ ዩ። ይሄ ወንድም አለም ቁጥር 42 ታየው። ኦኬ እሺ ቁጥር 42 ምን ይላል? አብርሃም እንደ እንግዳ ተቀበለው እግዚአብሔርም እንደሆነ አመነ፣ ይኸውም በእግዚአብሔር ሰራዊት ላይ አለቃ የሆነ የነዌ ልጅ ኢያሱ ያየው ነው ብሎ ሁለት ግልጠት ነው የሚነግረን እዚህ ጋር። ለአብርሃም የተገለጠለት አለ። ኦርቶዶክስ ቤተክርስቲያን ስላሴ የምትለው ኦርቶዶክስ በስላሴ የምትለው የምለው መጽሐፉ ስላሴ ብሎ ስለማያስተምር ነው። ከዛ ደግሞ እዚህ ጋር ለኢያሱ የተገለጠለት አለ። ሁለቱም ግልጠቶች እግዚአብሔር እንደሆነ የተገለጣቸው ያሳያል፣ ያስተምራል። ምንድነው የት ነው የሚገኘው ብለህ ለማየት ከፈለክ ያው ገጹም እዚህ ጋር 249 ይላል። አንቀጽ 30 ነው። ዲድስቅልያ በአንቀጽ ነው የተከፋፈለው። አንቀጽ 30 ቁጥር 42 ነው። ሐዋርያት ናቸው የጻፉት ነው የሚባለው። እዚህ ያላችሁ 360 ሰዎች ዲድስቅልያን ሐዋርያት ናቸው የጻፉት ነው የሚባለው። ግን ውስጥ መለከቱት ከሐዋርያት ጽሑፍ ጋር አይገናኝም። የማይመሳሰል ብዙ ነገር አግኝቻለሁ። እሺ የጳውሎስ ፍሬ አየኸው? እሱ አይቼዋለሁ። እሺ ስለዚህ ካሜራዬን ባጠፋ ችግር የለውም። ካሜራ አጥፋው ችግር የለም። እሺ ሌላስ የተሻለ ማስረጃ አለ? እስካሁን ድረስ ከሌ ሰገደ ነው እየነገርከን ያለው። እሱን ቅድም ሜላ ጥሩ አድርጎ አስተምሮታል። ከሌ ሰገደ ለእኛ አሳማኝ መከራከሪያ ማስረጃ መሆን አይችልም። ምክንያቱም ለምንድን ነው እኛ ትእዛዝ የምንቀበልና ትእዛዝ የምንተገብር ሰዎች ነን። ስለዚህ እግዚአብሔር አምላክ
ለእኔ ስገድ ብሎ ያዘዘንን ብቻ አሜን ብለን የምንቀበል እሱን የምንፈጽም ሰዎች ነን። ልክ እንደዚህ ለእከሌ ስገድ ለእንቶኔ ስገድ የሚል ትእዛዝ አለ ማግኘት እንችላለን። ስለ አሁን ካወጣው መጽሐፍ ቅዱስ ላይ ሳይሆን እኔ ይበልጥ የምከተለው ከሱ ይበልጥ መጽሐፍ ቅዱስን ነው። ከመጽሐፍ ቅዱስ ላይ ትእዛዝ ስጠኝ አለ ምናልባት ማግኘት ትችላለህ። ኦኬ ከኢያሱ በተጨማሪ ትእዛዝ ነው የምትሰጠኝ። ልብ አድርግ። ትእዛዝ ማለት እከሌ ለከሌ ሰገደ የሚል አይደለም። ለምሳሌ ለአፄ ኃይለ ሥላሴ ይሰገድ ነበረ። ስለዚህ ስግደት ለሰዎች ይገባል ብዬ ብከራከር እኔ ይሄ ክርክሬ ያሳማኝ ይሆንልኛል? ኦኬ ስለዚህ አሁን ድምዳሜው ምን ላይ ነው? ትእዛዝ አለ ወይ? ምን እንደዚህ አድርጉ እንደዚህ አታርጉ የሚል ለከሌ ስገዱ። ለምሳሌ ለመላእክትም ሊሆን ይችላል፣ ለቅዱሳን ሰዎችም ሊሆን ይችላል፣ ለምንም ሊሆን ይችላል። ብቻ ትእዛዝ አለ። እኔ እስከማውቀው ትእዛዝ የለም፣ ግን ትእዛዝ የለም። ስለዚህ ስተት ነበሩ ማለት ነው። መላእክትም ሲያደርጉት የነበረው ነገር መላእክት ሰግደዋል እንዴ? ሰዎች ለመላእክት እኮ የሰገዱት ነገር ስተት ነበር ማለት ነው። ለምሳሌ ማን አሁን የኢያሱን አየ ነው ለእግዚአብሔር እንደሰገደ ነው መጽሐፋችሁ የሚያስረዳው። ሌላ ማን ሰገደ? እሱን ይቅርታ አድርግልኝ። ከመጽሐፍ ቅዱስ በላይ እሱን አልቀበልም። የሚቀበለው መጽሐፍ ቅዱስ ነው። መብት ነው። መጽሐፎቻችሁን አታውቁም። እኛ ጋር ስትመጡና ማስረጃ አድርገን ስናቀርብላችሁ ትክዳላችሁ። ማስካድ ደግሞ እንግዲህ አንዱ ስራችን ሆኗል መሰለኝ። እኔ የምከተለው መጽሐፍ ቅዱስ ነው። ልክ ነው። ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ ነው የምትለው አይደል? በቃ መጽሐፍ ቅዱስ። እሺ መጽሐፍ ቅዱስ ብቻ ነው የምትለው ኦርቶዶክስ ቤተክርስቲያን። መጽሐፍ ቅዱስና መጽሐፍ ቅዱስ ነው። የሚገርም ነው። እሺ ይሄ ደግሞ አሁን ያሳየው መጽሐፍ ቅዱስ አይደለም አይደል? ገድል ነው። ደግሞ አሉ ከመጽሐፍ ቅዱስ አሁን ያሳየው መጽሐፍ ቅዱስ አይደለም ገድል ነው አይደል? ገድል ምንድን ነው ያሳየው? ኦኬ አሁን አንተ ያሳየኝ ከመጽሐፍ ቅዱስ ተቀንጭ የወጡ አዋልድ ማለት ነው። መጽሐፍ ቅዱስ የወለዳቸው ማለት ነው። አዋልድ መጽሐፍ ነው አይደል? ይሄ ከመጽሐፍ ቅዱስ ተቀንጭ የወጡ ማለት ነው። ጌታ ሆይ ስንቱን እናስተምረው ይሄን ህዝብ። ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ አትልም። ይሄ አንዱ የጳውሎስ ፍሬ ሌላኛው ስህተቱ ነው። ቅድም እንደሰራው አይነት ስህተት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮዬ የተመሰረተው መጽሐፍ ቅዱስ ላይ ነው ብላ አትልም። በፍጹም እንደዛ አትልም። እንደዚህ አይነት እምነትም ትምህርትም የላትም። ስለዚህ ይሄንን እንግዲህ አስተካክል። አለበለዚያ ደግሞ አንዳንድ ሰዎች እዚህ ለክርክር ፍጆታ እንደሚያደርጉት ያለ እያደረክ ነው። ሁለተኛው አሁን ያቀረብኩልህ መጽሐፍ ቅዱስ ነው። እደግመዋለሁ። አሁን ያቀረብኩልህ መጽሐፍ ቅዱስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍ እቀበላለሁ ብላ ትላለች። ከ81ዱ መጽሐፍ ውስጥ አንዱ ዲዲስቅልያ ይባላል፣ አንዱ ቀለሜንጦስ ይባላል፣ አንዱ ጽዮን ይባላል እያልኩኝ 8ቱን የሰራት መጽሐፍ እጠራልሃለሁ። 8ቱም ስላለኝ ደግሞ ከፈለግ ካሳያለሁ። ከነዛ ውስጥ አንዱ ነው ዲዲስቅልያ። አሁን መጽሐፍ ቅዱስ አይደለም አዋልድ ነው ብለህ ካር መብት ነው። እኔ በግድ መን አልልህም። ግን እዚህ ላሉ 370 ሰዎች ያቀረብኩትኝ አዋልድ መጽሐፍ ሳይሆን ቤተክርስቲያኒቱ እስትንፋሰ እግዚአብሔር ነው፣ አስራው መጽሐፍ ነው ብላ የምታምነው የመጽሐፍ ቅዱስ አካል የሆነውን መጽሐፍ ቅዱስ ብላ የምትጠራውን መጽሐፈ ዲዲስቅልያ ነው። ቅድም ግን እንዳልኩት አንተ አልቀበለው ማለት እንደውም እኔ የምደግፍህ ምን እንደሆነ ታውቃለህ? አትቀበለው። ደስ ነው የሚለኝ እንዳትቀበለው። ከልቤ ነው የምኖረው። እሺ ቀጥል፣ ልሰማ ነው። ኦኬ እኔ አሁን እንደዚህ ልል የምችለው ምን መሰለህ? እኔ የምከተለው መጽሐፍ ቅዱስና መጽሐፍ ቅዱስ ነው። ኦርቶዶክስ የሚያስተምረችኝ መጽሐፍ ቅዱስን ብቻ እንድከተል ነው። አሁን አንተ ያሳየኝ መጽሐፍ ቅዱስ ስላለኝ አልነገረችኝም። እንደሱ ከሆነ እሺ፣ አይ ችግር የለውም። በቃ እንደዚህ እናደርጋለን። ችግር የለውም። ሐሳቤን ብቻ ነው ማለት ነው። ቆይ አሁን በትልቁ ትሆናለህ። የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስና መጽሐፍ ቅዱስን ብቻ እንደምትቀበል ምክንያቱም በቅንነት ላርምህ ስሞክር
አንተ ግን ውሸት እየዋሸ ስለሆነ በማስረጃ እናደርገዋለን። የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስና መጽሐፍ ቅዱስን ብቻ እንደምትቀበል ማስረጃ ታሳየኛለህ። በትልቁ አድርጌሃለሁ። አይ ማስረጃ ራሴ ያስኩት መጽሐፍ ቅዱስ ይሄ ነው እኮ ሌላ ምን ማስረጃ ያሳያለህ? አንዳንዱ ቤተክርስቲያን እንደዛ ብላ እንደምታምን ማስረጃ አሳየኝ እኮ። የሰጠችኝ መጽሐፍ ነው ለኔ ማስረጃ አሳየኝ። ማስረጃ ቶሎ በል። ምን አይነት ማስረጃ ላሳየኝ? ምን ቤተክርስቲያን የምታምነው መጽሐፍ ቅዱስና መጽሐፍ ቅዱስ ነው የሚል ቤካዬ በትልቁ አድርገው እሱን አልሆንልህ አለኝ። እኔም በትንሹ ሳረገው እሱ በትልቅ አሁንም ያ ቶሎ በል በካሜራ አብራና እኮ ምንድን ነው የምነግርህ? እኮ አልገባኝም። አሁን ኦርቶዶክስ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ እንደምታመን ማን ነው በትንሽ የሚያደርገው? አይቶ ቪዲዮ ምናምን መብራት ሳይሆን ዝም ብዬ ኖርማል ቮይስ። አይ በማስረጃ ነው የምናወራው። ምክንያቱም እኮ ምን ማስረጃ ላሳየህ? የቤተ ክርስቲያኒቱን አቋም መግለጫ እኮ የሰጠችኝ መጽሐፍ ቅዱስ ነገርኩህ እኮ። አየዋሸህ ነው ውሸታም እንዳልልህ አንተ እውነተኛ መሆንህን በማስረጃ አሳየኝ። ምንም አይ መዋሸት ምናምን ሳይሆን እውነት የሆነውን ነገር ነው እኮ። እውነት መሆኑን በማስረጃ አሳየኝ። እኔ አንተን አላመንኩማ፣ ተጠራጠርኩኝ። ሰው አይደለሁ፣ ጠራጠራለሁ እኮ። ገባኝ። መጽሐፍ የሰጠችኝ ቤተክርስቲያን ለኔ የሰጠችኝ መጽሐፍ ቅዱስ ብላ አሁን ያስኩት እሱን አሳየኝ። ቤተክርስቲያን ይሄንን ነው የሰጠው ብላ የሰጠችን አሳየኝ። ኦኬ እሺ። እጅ ላይ ያለውን መጽሐፍ ቅዱስ እንዳታሳየኝ፣ እሱን ከገበያ ገዝተኸው ነው። አረ ኖ ጉባኤ ተማሪ ነኝ እኔ። የእግዚአብሔር አገልጋይ ነኝ። ጉባኤ ተማሪ ነህ? የእግዚአብሔር አገልጋይ ነኝ እኮ። ጉባኤ ተማሪ ነህ? ስለዚህ አይ ቆይ ካንተ ጋር ተው፣ ካሜራውን አጥፈው እንዳታበራው። የ80 አሃዱን ዝርዝር ንገረኝ። 81 አሃዱ ዝርዝር። ጉባኤ ተማሪ አይደለህም። ጉባኤ ተማሪ 81 አሃዱ አይልም፣ ምክንያቱም ጸያፍ ቋንቋ ነው ይሄ። ጉባኤ ተማሪ ትንሽም ቢሆን ግዕዝ ያውቃል። አሁን ስንት ቁጥር እንደጠራህ ንገረኝ እስኪ። 81 አሃዱ ስትል ስንት ቁጥር ነው የጠራኸው? አልገባኝም። 81 አሃዱ ስንት ነው የሚሆነው? ማለት 81 አሃዱ ስንት ነው የሚሆነው ማለት? 82 ነው የሚሆነው። ስለዚህ ውሸት ቁጥር 2። ጉባኤ ተማሪ አይደለህም። ነኝ። ኧረ ነኝ። እሺ በድርቅና ነኝ ብሏል። ስለዚህ እሺ አሁን 80 አሃዱን ንገረኝ። ዘፍጥረት ቀጥሎ ምንድነው? 81 አሃዱን ንገረኝ። አዎ ዘፍጥረት። እሺ የብሉይ ኪዳን የአዲስ ኪዳኑን ንገረኝ። አዲስ ኪዳን ማቴዎስ ማለት ከማቴዎስ ጀምሬ ማለት ነው። እሺ ንገረኝ። አዎ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ዮሐንስ፣ ሐዋርያት፣ የጳውሎስ፣ ሮሜ አለ፣ ቆሮንቶስ አለ። እሺ የጳውሎስ 14 መልእክት እስከ ዕብራውያን ድረስ እሺ አለ። የዝርዝር ኤፌሶን አለ፣ ፊልጶስ አለ። አይ ባትሪ ልቆጥብልህ ብዬ ነው። የጳውሎስ 14 መልእክት አሉ። እሺ ከዛስ በቃ የአዲስ ኪዳን እነዚህ ብቻ ናቸው? ኧረ አለ፣ ተሰሎንቄ አለ፣ ጢሞቴዎስ አለ። እሺ ቀጥሎስ? ዕብራውያን አለ፣ የጴጥሮስ መልእክት አለ፣ ዮሐንስ መልእክት አለ፣ የያዕቆብ መልእክት አለ፣ ይሁዳ። አይ መዘርዘሩ እኮ አይደለም። አይ ዘርዝረው ጨረስክ እኮ። ልጨርስ ስትል ኧረ ጨረስክ። አይ ስለ ይሁዳ ብለን ያቆምከው ይሁዳ ዮሐንስ ራእይ አለ። እሺ በቃ እስከዚህ ያሉት ነው የማውቃቸው። ከዛ በኋላስ በቃ ይሄ ነው 80 አሃዱ ውስጥ ያሉት? አረ ሙሉ ልዘርዝርልህ እንዴ? እንትን እያልኩ የጠራው የብሉይ ኪዳኑን ተው፣ የአዲስ ኪዳኑ ብቻ ንገረኝ እኮ። የአዲስ ኪዳን ንገረኝ። የጳውሎስ መልእክት ማለት ነው። እሺ የጳውሎስ መልእክት ነገርከኝ፣ የጴጥሮስንም ነገርከኝ፣ የዮሐንስንም ነገርከኝ፣ ይሁዳን ነገርከኝ። ያዕቆብን ብቻ ነው የዘለልከው። ያዕቆብን ጨምርና ቀጥል። ያዕቆብ አለ፣ ዮሐንስ ራእይ አለ። ከዛስ? እሺ እስከዚህ ባሉት በቃ ማቃቸው እነዚህ። ከዚህ በኋላ የላትም ቤተክርስቲያኒቱ? አላት እንዴ? ምንድን ነው ያላት እኮ? እኔ አላቅም። የማውቀው እስከዚህ ድረስ ነው። እዚህ በላይ እኔ አላቅም። አላቅም ጎበዝ ልጅ ነው የሚለው። አንተ ግን አላቅም አይደለም ያልከው። ቤተክርስቲያን የምትቀበለው ይህንን ነው። አሁን አንተ ያቀረብከው አዋልድ መጽሐፍ ነው፣ የመጽሐፍ ቅዱስ አካል አይደለም አልክ። አለማወቅህን ለድርቅና ተጠቀምክበት።
ማለት አይ ለኔ ተነገረኝን ለኔ ያስተማሩኝን ነው የነገርኩ። ያስተማሩህ እስከ ራዕየ ዮሐንስ ድረስ ነው? ራዕየ ዮሐንስ አይ አሁን ወደዚህ ሳይሆን እኮ የገባ ነው አዋልድ መጽሐፍት ላይ ነው የነገሩኝ። የአዋልድ መጽሐፍት ስለ መጽሐፍ ቅዱስ ነው ያወራሁትኝ። አሁንም ራሱ ከመጽሐፍ ቅዱስ ውጭ ያሉት አዋልድ ናቸው ለኔ ተነገረኝ። ይሄ አሁን ማለት እየሰማኸኝ ነው? እሺ እየሰማሁ ነው። ከመጽሐፍ ቅዱስ ውጭ ያሉት አዋልድ ናቸው። ልክ ነው። እኔ እሱን አልተቃወምኩም። አዋልድ ይባላሉ። አባታቸውን የማይመስሉ ልጆች ማለት ነው። አዋልድ አባታቸውን አይመስሉም፣ መጽሐፍ ቅዱስን አይመስሉም። ይመስላሉ። ከመጽሐፍ ቅዱስ እናወራለን፣ ችግር የለውም። እንዴት መጽሐፍ ቅዱስን እንደማይመስሉ በማስረጃ ማየት እንችላለን። ዲቃላ እንዴት እንደሆኑ፣ እንግዳ ልጆች እንዴት እንደሆኑ፣ ኢቨን የጎረቤት ልጆች እንኳን እንዴት እንዳልሆኑ እናያለን። ችግር የለውም። ግን መጽሐፍ ቅዱስ ብላ ቤተክርስቲያን የምታምነውን እንኳን ለመናገር ያልቻልክ የአብነት ተማሪ ነህ። እስኪ ራሱ መጽሐፈ ዲድስቅልያ እስኪ ስለ ራሱ ምን ይላል የሚለውን በቪዲዮ ላሳያችሁ። ይኸው መጽሐፈ ዲድስቅልያ ነው የገለጥኩትኝ። ወደ መግለጫው ጋር እንሂድ። መግለጫ ሁለተኛው አንቀጽ እንዲህ ይላል። በመሆኑም ጥንታዊት፣ ታሪካዊት እንዲሁም ብሔራዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከተቀበለቻቸው አምላካውያት የሚባሉት መጽሐፍት ምንድን ናቸው? የጳውሎስ ፍሬ እሺ ምንድን ናቸው? እሺ አትበለኝ። አላቅም። ጌታ ሆይ የአብነት ተማሪ ነህ ግን ነኝ ግን አላቅም። እሺ አብነት ሰፈር ይሆን ምናልባት ሊሆን ይችላል። ዳግዬ የአብነት ተማሪ ሆኖ አምላካውያት አያውቅም። 81 አሃዱ ይላል። እሺ ከተቀበለቻቸው አምላካውያት 80 ወአሃዱ ቅዱሳት መጽሐፍት ውስጥ 8ቱ የሕግና የሥርዓት መጽሐፍት በዝርዝር ሲገለጹ ይልና ሥርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስ ይልና መጨረሻ ላይ ምን ይላል? የጳውሎስ ፍሬ ዲድስቅልያ በመባል ይታወቃሉ ይልና በዋቢነት የሚቀርበውም ለመጽሐፍት ቀኖናትስ ቀዳሚሆሙ እያለ ከመጽሐፈ ምንድነው ከፍትሐ ነገሥት ላይ ይጠቅስና ንባቡን ይቀጥላል። የፍትሐ ነገሥትን ዋቢ ያደርጋል። ፍትሐ ነገሥትን ስታውቀዋለህ? የጳውሎስ ፍሬ አላውቀውም። አታውቀውም? ኦኬ እሺ፣ እንደዚህ አስወርድህና ተማር። እሺ አይ መልስ ጥያቄ እኮ አልመለስክልኝም። አልመልስልህም። ቤተክርስቲያንህን ሳታቅ ምን እንደምትቀበል ምን እንደማትቀበል ሳታቅ የአብነት ተማሪ ነኝ ብለህ እየቀጠፍክና እየዋሸህ ከዛ ደግሞ 81 አሃዱ እያልክ አምላካውያት የሚባሉትን መጽሐፍ ስም እንኳን ሳታቅ ጊዜ ገደልኩኝ። እንደውም ቤካዬ ይቅር በለኝ ስላስወረድኩብህ። እንዴ ቴዳ ደግ አደረከው፣ አባክም ደግ አደረከው። ግሎሪቶ እሺ፣ ሌላ ኦርቶዶክሳዊ ያለ ከባድ ነው። ዳግሻዬ የምትለው አለ? ቴዳሪ ጥያቄ አለ? ቴዳዬ ሸኘብኝ፣ እኔ እያሟሟኩኝ ሸኘብኝ። ወይ ጉድ! ምን ግን አንድ ድል ቢሰጠውና ባወራው ደስ ይለኝ ነበር። ቴዳ ቢፈቅድልኝ ይቻላል። ይኸው እየፈለግኩት ነው። እስኪ አንድ ቁጥር ጻፍና። ኧረ እስኪ ጽፍማን አልጠበቅኩም። አልተሳካም። ልኬለታለሁ። ወደ አማን መጥቶላል። መልካም የመዳረቅ ቆይታ ዳግዬ አክብሮት ጋር ተላልፈን እኔ ቀለል ያለ ነገር ነው የማወራው። እሺ ወንድማችን እንኳን ተመልሰህ መጣህ። እግዚአብሔር ይባርክ።
ከቴዳ ጋር እንግዲህ ያለህ ውይይት በዚህ ሁኔታ ተቋጭቷል። ያው መከረን ምክሮች እንግዲህ ብትጠቀምባቸው ይሻላል። በስግደት ዙሪያ ነው እያወራን ያለ ነው። ምናልባት አንዳንድ ሀሳቦችን ነካክታችኋል። ቀላል ሁለት ጥያቄዎች አሉ። ፈቃደኛ ከሆንክ ስለሚያወያዩን ብዬ ነው እንጂ ጠያቄ ለመሆን ብዬ አይደለም። ስለዚህ ፈቃደኛ ከሆንክ ሁለት ቀለል ያሉ ጥያቄዎች አሉኝ፣ ግንዛቤ ይፈጥራሉ ብዬ ስላሰብኩ ነው። ከማርያምና ከቅድስት ድንግል ማርያም የተወደደችው እናታችን ብጽዕት ከሷና ከዮሐንስ ለመላኩ ከሰገደው ማለት ነው ከሁለቱ ለአንተ ማን ይበልጥብሃል? በእግዚአብሔር ዘንድ ሁሉም በአንድ አይን ነው የሚታየው። እኔ የማየው እንደዛ ነው። ግን እኔ እንደኔ አረዳድ የእመቤታችን ያህል ቅድስና ያለው ሰው አለ ብዬ አላምንም። ኦኬ እሺ፣ የመጀመሪያውን ሐሳብን ነው የምገዛው። ሁለተኛ ያልከውን እኔ አይመለከተኝም። እሺ፣ ስለዚህ ያው ያንተ ቤተክርስቲያን እንደምትናገረው ከፍጡር ከፍ ብላ ከፈጣሪ ዝቅ ያለች ነው የምትላት ማርያም ስትገልጻ። ይሄ አቀጻጸል ለዮሐንስ አልተጠቀመችበትም ቤተክርስቲያን፣ ወይም ለሌላ ሐዋርያ ለሌላ ጻድቅ አልተጠቀመችም ማለት ልክ ነው ያል ልክ ነው። የእመቤታችን ያለው የገነነ እንትን ያለው ይልም ግልጽ ነው በቃ። ስለዚህ አሁን በመናወራው ንግግር ውስጥ መቼም እንደሷ በአንደኝነት የሚጠቀስ ትምህርታዊ ነገር ያለው የለም። እሷ ያደረገችው ነው እንግዲህ ማለት ነው ለአንተ የበለጠ ፕራዮሪቲ የምትሰጠው። አብርሃም አትለኝም፣ ኢያሱ አትለኝም፣ ሎጥ አትለኝም፣ ዮሐንስ አትለኝም፣ ከሊት አትለኝም። ምክንያቱም አንተ ቤት ገባ። እኛ ጋር ሁሉም ሰው እኩል ነው። ሁሉም በእግዚአብሔር አምሳል የተፈጠረ ነው። በጣም ነው የምንወዳት የምናከብራት። ግን ማንም ከማንም የተለየ ነው ብለን አናምንም። ግን አንተ ቤት በዛ አይነት መጠን ክብር አከብራታለሁ ስለምትል አሁን እሷን መስበት ይገድድብሃል። እሷ ያደረገችውን ማድረግ ይጠበቅብሃል። ማርያም ለመላክ አልሰገደችም። አንተ ከማርያም በልጠህ ነው ለማርያም የምትሰግደው። እሷን መከተል የለብህም። እሷ እንዳደረገች ማድረግ የለብህም። በሉቃስ 1:28 ላይ እንደምትመለከተው መልአኩ ሲገለጥላት አልሰገደችም። ስለዚህ ማርያም ካልሰገደች አልሰግድም ነው አንተም ማለት ያለብህ አይደል? ማለቴ መውደድና እሱ የሚያደርገውን አደርጋለሁ ማለት እኮ አይገናኝም። ስለዚህ ማርያም ከምታደርግ የተለየ ነው አንተ የምታደርገው ማለት ነው። በወዳትም ድርጊቶቼ ግን እሷን አይመስሉም እያልከኝ ነው ሳይሆን እሷም ማለቴ ስህተት የሆነ ድርጊት እንደማታደርግ ግልጽ የሆነ ነገር ነው። ዮሐንስ ስህተት የሆነ ነገር ሊያደርግ ይችላል? ዮሐንስ አይሳሳትም። እንዴት ሊሳሳት ይችላል? ዮሐንስ ሊሳሳት አይችልም አይደል? አላቅም ብቻ ሰው ነው። ሰው እስከሆነ ድረስ የሆነ ስህተት ሊመጣ ይችላል። እርግጥ ነው ግን እሺ፣ እሷስ ትሳሳታለች? እሱ ሰው ስለሆነ ሊሳሳት ይችላል። እሷስ ትሳሳታለች? እኔ ትሳሳታለች ወይም አትሳሳትም ማለት አልችልም። ግን ለማርያም ጨከንክ? አይ ሳይሆን እሷ ማለት ቁርጥ ያለው ነገር ማርያም ትሳሳታለች ብለህ ነው የምታምነው ወይስ አትሳሳትም? አረ ትሳሳታለች ብዬ ነው በቃ። ስለዚህ የሚሳሳተውን ዮሐንስን ወደ ጎን እናድርገውና አትሳሳትም ብለህ የምታምነውን ማርያምን ምሳሌ አድርገን እንውሰድ። ስለዚህ ከዮሐንስ ይልቅ ከአብርሃም ከኤሳው ማነው ከሎጥ ከምናም ከኢያሱ ይልቅ ለአንተ በአንደኝነት ገባ ከፍጡርም ከፍ ብላ ከፈጣሪም ዝቅ ያለች ስለምትሉ እኔ አላልኩም ስለምትሉ እንግዲህ በአንደኝነት እንደ ምሳሌ መጥቀስ ያለብህ ስግደትን አስመልክቶ እሷን ነው። መላእክት ሲገለጥላት አልሰገደችም። ዮሐንስ ደግሞ መላእክት ሲገለጥለት ሰግዷል። ማን ነው ለአንተ ትክክል? ለኔ ዮሐንስም ትክክል ነው፣ እመቤታችንም ትክክል ናት ለኔ። ትንሽ አስተያየት አታደርግም እኮ? አይ ያው ምን ማለት እንደማልፈልግ መሰለህ፣ እሷ ያልሰገደችበት ወይም የሆነ ፕሮባቢሊቲ ሊኖር ይችላል ማለት እሷ ዮሐንስ ሰግዷል። እሺ እመቤታችን መልአኩ ገብርኤል መጥቶ ሲያበስራት አልሰገደችም። እርግጥ ነው እና በአንድ ጉዳይ ላይ ሁለት ሰዎች ልክ ሊሆኑ ይችላሉ ማለት ነው። ሁለት ፍጡራን ልክ ሊሆኑ ይችላሉ። እንዲያውም አንደኛው ፍጡርም አይደለም የምትሏት ከፍጡርም ከፍ ብላ ከፈጣሪ ዝቅ ያለችዋም ፍጡሩም እኩል ናቸው ብላችሁ ነው የምታምኑት ማለት ነው። በአንድ ጉዳይ ላይ ሁለት ነገር አለ ማለት ነው። መላእክት ሲገለጥልህ የማትሰግድበት ሁኔታ ከማርያም የተማርከው አለ። መላእክት ሲገለጥልህ ደግሞ መስገድ እንዳለበት ከዮሐንስ ተምርሃል።
አረ ስለዚህ በየትኛው ነው የምታይ እኮ የትኛው ነው ትክክል? አሁን ሁለቱም ትክክል ነው ካልከኝ ወዳጄ ራስን አዳምጠው፣ እኔን ተወኝና ራስን አዳምጠው። ሁለቱም ትክክል ከሆነ መልአኩ ሲገለጥልህ እንደ ማርያም አልሰግድም ነው የምትለው ወይም ሳትሰግድ ነው የምትቀረው? አልሰግድም አላለችም። በእርግጥ ሳትሰግድ ነው የምትቀረው ወይስ እንደ ዮሐንስ ነው የምትሰግደው? አሁን የቱን ነው የሚመጣልህ መልአኩ ሲገለጥልህ? ወይም ደግሞ አሁን የምታደርገው ነገር ስታደርግ፣ በእርግጥ እናንተ ተገልጦላችሁም አይደለም የምትሰግዱት። ሁሉ መጽሐፍ ቅዱስ ላይ የምታየው ለተገለጠላቸው ፊገር ነው የሰገዱት። እሱን ተወው፣ በኋላ እናወራዋለን። አንተ ሳይገለጥልህ ነው ጭራሽ የምትሰግደው። እሺ ተገለጠልን በል፣ እንደ ማርያም ነው የማትሰግደው ወይስ እንደ ዮሐንስ ነው የምትሰግደው? አይ እንደ ማርያም እንደ ዮሐንስም አይደል፣ እንደ ሁለቱም አልሆንም፣ ግን ከተገለጠልኝ እኔ እሰግዳለሁ። ስለዚህ እንደ ዮሐንስ ነው ከሰገድክ፣ እንደ ዮሐንስ ነው፣ እንደ ሁለቱም አይደለም የሆንከው። ለተገለጠለት ስለሰገደ እንደ ዮሐንስ ነው የሆንከው ማለት ነው። እንደ ማርያም እንደ ዮሐንስም አይደለም፣ ብቻ ግን እሰግዳለሁ። እሺ ዘካርያስን ታውቀዋለህ? ዘካርያስ ኦኬ፣ አስታውሰዋለሁ። ኦኬ ዘካርያስ እዛው ሉቃስ ላይ እዛው መጽሐፍ ላይ እሱም ገብርኤል ነኝ እያለው አልሰገደም ለገብርኤል። ማርያምም እዛው መጽሐፍ ላይ የዘካርያስ ቁጥር 19 እሷ ቁጥር 28 ላይ ሁለቱም ለተገለጠው መልአክ አልሰገዱም። ኦኬ እሺ ከዘካርያስና ከዮሐንስስ ማን ነው ትክክል? አሁን ከማርያም ዮሐንስ ነው ትክክል። ምክንያቱም አንተ የምታደርገው ዮሐንስን ነው የምትከተለው፣ ማርያምን አትከተላት። ከተላታለሁ ማርያም ያደረገችውን አታረግ እኮ። ማርያም ያደረገችውን የምታረግ ከሆነ አንተ አይደለም ላላየው ቢገለጥ እንኳን በአካል ብታየው ራሱ መስገድ ያለብህ አይደለም። ምክንያቱም ማርያም ስታረገው ስላላየህ። ዮሐንስን እንደ ማስረጃ አጠቅስልኝማ። ከጠቀስክልኝ ማርያም ትክክል አይደለችም እያልከኝ ነው። መስገድ ነበረባት ወይም ዘካርያስ ትክክል አይደለም ማለት ነው። አሁን ግራ እኮ የገባው ሆነ። ገባህ አይደል? ስለዚህ አይ ሳይሆን ላንተ ማር በምሳሌነት ማን ነው እንግዲህ ሰው ስለምትከተሉ በምሳሌነት ማን ነው ላንተ ትክክል? አይ እኔ ያደርገዋለሁ ሳልጠራጠር የከሌ ድርጊት ይሻለኛል የምትል ከሆነ እኮ መምረጥ ያለብህ ማርያምን ነው። ምክንያቱም ፍጡር እንደሆነ ዮሐንስ አይደለችም ብላችሁ ነው የምታምኑት። ከፍጡር ከፍ ያለች ነች ብላችሁ ስለምታምኑ እንዲህ አይነት ፍጡር የለም። በእርግጥ እግዚአብሔር የሰራው አንድ የሰው አይነት ነው፣ ሁለት የሰው አይነት አልሰራም። ይሄም ሌላ ቶፒክ ስለሆነ አልነካውም። ስለዚህ የታነቀው ምን መሰለ፣ ሁለት ትምህርት አለ አንተ ጋር። እንደ ማርያም የማይሰገድበትም እንደ ዮሐንስ የሚሰገድበትም ትምህርት አለ አንተ ቤት። አይ እንዳሻችሁ ነው የምታረጉት ማለት ነው። ያሻሁን ደግሞ ምንድነው ብዬ ስጠይቅ አንተ ዮሐንስን አሻህ የማርያምን ትተህ ማድረግ የነበረብህ ግን ምንድነው መሰለህ፣ አይ ማርያም እንደዛ ካለች እኔም አልሰግድም። አይደለም ላላየሁት አይደለም በስዕል በኩል ይቅርና መቶ ግልጽ ቢልልኝ እንዲህ በአይኔ ባየው ዳጊ አልሰግድም ለመላክ። ምክንያቱም ማርያም ስታደርገው ስላላየው፣ ዘካርያስ ሲያደርገው ስላላየው። ምን ይሻላል? ያው ቤታችን ባለመስመር አስተላስለው ወደ ሁለተኛው እንሂድ። ሁለተኛው ለመላክ ባትሰግድ፣ ለቅዱሳን ባትሰግድ፣ ዕጣን ባታጨስ፣ በዓላቸውን ባታከብር፣ ንግሳቸውን ባታወጣ፣ ይሄን ያንን የአክብሮት የምትሉት አለ፣ የጸጋ የምትሉት አለ፣ እነሱ ነገሮች ባታደርግ ቅጣት አለ ወይ? ቅጣት የለውም። ስለዚህ የምታደርገው ቅጣት ፈርታ አይደለም ማለት ነው። እቀጣለሁ ብለህ ፈርታ አይደለም። ለምን እቀጣለሁ እኔ? እሺ ለምንድን ነው ታዲያ? ቅጣት ከሌለው ሽልማት አለው ማለት ነው አይደል? ሽልማት አለው ሽልማት። እስኪ ሽልማቱን ንገረኝ፣ ዘርዝርልኝ፣ እንዲያገኛለሁ በለኝ። ስለ አይ መጽሐፍ ቅዱስ ላይም ያለ ነው ማለት የሆነ በእንትን የጻድቅ ስም መዘከር ወይም ለተራበ ማብላት ምናምን በዚህ በእንትን ያለ ሆኖ ስግደት ነው የጠየቅኩህ። አንድ ጊዜ ስግደቱን ጨርስልኝና ወደ እሱ ደግሞ እንሄዳለን። እሺ አሁን ባትሰግድ ነው የማወራ። መጀመሪያ ስግደቱን ጨርስና ወደ እሱ እንሄዳለን። ባትሰግድ ምን ይሆናል? ለማርያም ባትሰግድ፣ ለገብርኤል ባትሰግድ፣ ለቅዱሳን ባትሰግድ ምንድን ነው ምን ይሆናል? ምንም አልሆንም። ግን ብዙ ነገሮች እሺ የምታገኘው በረከት ልክ ስትሰግድ ምን አይነት በረከት ታገኛለህ? ለምሳሌ ብሰግድ ዋጋ አገኝበታለሁ ከእግዚአብሔር ማለት ነው። ምን አይነት ዋጋ ታገኛለህ? ለምሳሌ መጽሐፍ ቅዱስ ላይ እንዳለው ማለት ነው እኮ። ምንድን ነው እሱ ዋጋ? ይሄ ዋጋ አከብራት። አሁን ለእመቤታችን ብሰግድላት አከብራታለሁ። አክብሮት ምን ያለ እሱ ያለኝን ፍቅር የምገልጽበት ነው። ሰው እግዚአብሔር ደግሞ ይሄን የሚወደው ነገር ነው ማለት ጥያቄ አልገባም ወይስ? እመቤታችን ቅድስት ድንግል ማርያም የአምላክ እናት ገብቶኛል።
እኮ ምንድነው የምታገኘው? በረከት ነው የምታገኘው? ምን ሰላም ነው? ደስታ ነው? ረፍት ነው? ምንድነው የምታገኘው? እስኪ የሆነ ነገር አገኛለሁ እንዲህ በለህ ንገረኝ። ዋጋውን ንገረኝ። ዋጋ ብትለኝ እኮ ንገረኝ። ምን ታገኛለህ? ምልጃ አገኛለሁ። ኦኬ፣ የምትሰግደው ምልጃ ለማግኘት ነው ማለት ነው። ያው ወደ እግዚአብሔር እንድታስጠጋኝ እንድደግፈኝ። ኦኬ፣ ባትደግፍህ ወደ እግዚአብሔር መጠጋት ትችላለህ? እችላለሁ። ታዲያ ለምን ድጋፊዋን ፈለግከው? ሞር ከኛ ከሰዎች ከኛ ይልቅ ጻድቃን ወደ እግዚአብሔር የመሰማት እንትን አላቸው እነሱ። እኛ ኃጢአተኛ ስለሆን እነሱ ጻድቅ ስለሆን ሞር እነሱን ይሰማል፣ እኛን ሌስ ይሰማል ማለት ነው። ራሱ ያለው ነው ቃል በቃል እግዚአብሔር የተናገረው ማለት ነው። ምን አለ? እነሱን ብዙ እናንተን ትንሽ ነው የምሰማው አለ አይደለም? የእግዚአብሔር ጆሮች ወደ ጻድቃን ናቸው። ስለዚህ ኃጢአተኞችን አይሰሙም አይደል? የእግዚአብሔር ጆሮች አይሰሙም ሳይሆን ከኛ ይበልጥ ግን እነሱን ይሰማል። የመሰማት እኮ ይበልጥ ስትል ምንድን ነው የመሰማት ማለት? ይበልጥ ማለት የኔን ሙሉ አረፍተ ነገር አይሰማም፣ የእነሱን ግን ሙሉን ይሰማል ነው። ኖ አሁን ለምሳሌ ጳውሎስ አሁን ለምሳሌ እሺ ጳውሎስ እና አንተ ሁለታችን የሆነ ነገር ብትናገሩ ቀድሞ የመሰማት እንትን ያለው የጳውሎስ ነው። አሁን መጣልኝ። ይቀድማል ነው የሱ እንዲቀድም ነው፣ ቶሎ እንዲፈጥን እንዲደርስ ነው ማለት ነው። ቀደም ይላል በጳውሎስ በኩል ሲሆን ፈጠን ይላል፣ የኔ ሲሆን ግን ትንሽ ዘግየት ይላል ማለት ነው አይደል? በማርያም ሲሆን እኮ በማርያም ሲሆን ትንሽ ፈጠን ይላል አይደል? ያና ልክ ነህ። በአንተ ሲሆን ግን ትንሽ ዘግየት ይላል። እግዚአብሔር ቆይ ያስላስብበት ይልና ወይ ደግሞ ያዘገይብሃል ማለት ነው። ምክንያቱም በማርያም በኩል ስላልመጣ ትንሽ ዲሌይ ይኖረዋል ማለት ነው አይደል? በማርያም በኩል ስላልመጣው ሳይሆን ከኔ ይበልጥ እነሱን የመሰማት አድቫንቴጅ ስላላቸው እኔ ሳይሆን መጽሐፉ ነው ያለው እኮ አይደል? ኦኬ። ስለዚህ አንድ ኃጢአተኛ ቢጮህ አንድ ጻድቅ የጮኸውን ያህል አይደለም የሚሆነው ማለት ነው። ፍጥነቱ የጻድቁን ቶሎ ይሰማና እግዚአብሔር የዛኛው ቀስ ብሎ የሚሰማው ማለት ነው እኮ። ቶሎ የመሰማት አድቫንቴጅ ያላቸው ከኛ ይበልጥ ለእግዚአብሔር ቅርብ የሆኑት። ኦኬ፣ አንተ ወደ ማርያም ስትጸልይ እግዚአብሔር እየሰማ ነው ወይስ እየሰማ አይደለም? ወደ ማርያም ስትጸልይ ይሰማን። እግዚአብሔር እኮ በሁሉም ቦታ የሞላ ነው። ስለዚህ የሰማውን ነገር ነው እንደገና ከማርያም ይሰማው ማለት ነው። አንተ ወደ ማርያም ስትጸልይ እየሰማ ነው፣ በሁሉ ቦታ ስላለ ሁሉን ስለሚሰማ የሰማውን ነገር መልሳ ማርያም ትሰማዋለች፣ ትነግረዋለች። የሰማውን ነገር ቀደም እኮ ወደ ማርያም ስትጸልይ የሰማውን ነገር እሷ ሄዳ ትነግረዋለች ደግማ ማለት ነው። እውነት ነው ማለት ምን ልፈልግ መሰለህ? እኔ አሁን ያልኩህ ልድገምልህ፣ አልገባህም? አንተ ወደ ማርያም ስትጸልይ እሱ በሁሉ ስፍራ የሚገኝ ስለሆነ ሁሉን በአንድ ጊዜ ማድመጥ ስለሚችል ወደ ማርያም እየጸለይክ ይሰማሃል። እሱ ይሰማል። በጣም ጥሩ። ከዛ ደግሞ የሰማው ጸሎት አለ፣ ኦልሬዲ ሰምቶታል ያን ጸሎት። ከዛ ማርያም እንደገና ሄዳ ትነግረዋለች። ደግሞ ቅድም የሰማው ጸሎት ወደ እኔ ሲጸልይ እሱ ጸሎት እባክህ አድርግለት ብላ እንደገና ትነግረዋለች። እንደዛ ነው የሚሆነው። በዚህ አምናለሁ። የማስረጃም ሰጥ ይችላል በፈለግ። ስለዚህ ጉዳይን አንዴ እሱ ይሰማዋል በመጀመሪያ፣ ከዛ ደግሞ እንደገና ከማርያምና ከጻድቃን ደግሞ ይሰማዋል። ስለዚህ የኛን ጸሎት ሁለት ነው የሚሰማው ማለት ነው። አንድ ከነሱ አንድ ከኛ ነው የሚሰማው ማለት ነው። አምናለሁ በዚህ እኮ ሁለት ነው የሚሰማው ማለት ነው። እንደዛም ማለት ይቻላል። ኦኬ፣ ይሄ አምላክ ማን እንደሆነ በኋላ እንፈትሻለን። እኔ ኃጢአተኛ ሆኜ ኢቭን ሙስሊም ሆኜ ብጸልይ እግዚአብሔር ይሰማኛል? ለምሳሌ እርዳኝ፣ ይቅር በለኝ፣ አንተን መከተል ነበረብኝ፣ ከዚህ ኃጢአቴ መገላገል ነበረብኝ፣ ትክክል አይደለም የተከተልኩት ሌላ እምነት ትክክል አይደለም ብዬ ህይወቴን መስጠት ላንተ ፈልጋለሁ፣ አንተን መከተል ፈልጋለሁ ብለው ይሰማል እግዚአብሔር? ይሰማል። ሁሉንም የሚሰማ አምላክ ነው። ኦኬ፣ ቆየት ብሎ ነው ግን የሚሰማኝ አይደል? ለምን ቆየት ይላል? ጎን አለ እኮ አንተ ጋር። አይ በማርያም ቢሆን ይፈጥናል አልከኛ፣ ቅድሜ ይሰጠዋል አልከኝ። ፕራዮሪቲ አያገኝም እኮ። መስማትና ለጠየቀው ጥያቄ መልስ ማግኘት ሁለቱ ይለያያሉ ይመስላል። መልሱ ላይ እንመጣለን። ቆይ መልሱ ላይ እንመጣለን። መልሱ ላይ መጀመሪያ ማርያም እጁን ይዛ መልስ አታስመልሰው። ኦኬ፣ አማላጅ እንኳን ብትሆን ማለት ነው ነች ማለት አይደለም። በጣም ጥሩ። በመጀመሪያ መስማቱ ላይ ግን እናንተ እኮ አማላጅ የምትፈልጉት ለመልስ አይደለም። ባይዘወይ አማላጅ የምትፈልጉት እንዲነግርላችሁ ነው። የአማላጅ ስራ መንገር ነው፣ ማስመለስ አይደለም።
ጉዳዩን ማቅረብ ነው። አሁን ማቅረብ ነው። ከዛ በኋላ ያኛው አካል ይምራል አይምርም የዛኛው አካል ጉዳይ ነው። ኦኬ አሁን ያለሷ አጠገብህ እኮ ነው ያለው። ሙስሊምን ብትሆን ማረኝ ካልከው ይሰማሃል። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም አዳ ነው። ችግረኞችን ይሰማል ማለት ነው። ጻድቃኖችን ብቻ አይደለም ማለት ነው። ጆሮቹ ወደ ጻድቃኖች ብቻ ሳይሆን ጆሮቹ ወደ ኃጢአተኞችም ነው ማለት ነው። ይሰማቸዋል ማለት ነው። ኃጢአተኞችንም ይሰማል። ግን ይቅርታ አድርግልኝና መጽሐፍ ቅዱስ ላይ የእግዚአብሔር ጆሮች ወደ ጻድቃን ናቸው የሚለው። ስለዚህ ሁለቱ ይለያያል። መስማትና ያንን ነገር ልትጠይቀው ጥያቄ ተለመመለስ ሁለቱ አንድ አይደለም ብዬ ነው የማምነው። መመለስ ላይ እንመጣለን አልኩ እኮ። መመለስ ላይ እንመጣ ያን አማላጅ ያስገባው ልታስመልስ አይደለም ልታስነግር ነው። እንመጣለን መመለስ ላይ። መጀመሪያ መስማቱ ላይ ግን ያለ ማርያም ይሰማሃል ማለት ነው። አይደለም ክርስቲያን ሆነ ክርስቲያን ሳትሆን እስላም ሆነ ራሱ ይቅር በለኝ ብትል ይሰማሃል እግዚአብሔር። ኖ በማርያም በኩል አይልም። ስለዚህ አማላጅ ያስፈልገው ሰው ማለት ነው። ምልጃ የሚያስፈልገው ለምንድን ነው? ለመታረቅ ወይም ደግሞ ለማስጠጋት አይደል? ለመታረቅ እንደፈለግ ለማስጠጋት በለው ምንም ችግር የለውም። ትክክለኛ ቤተክርስቲያን ኦኬ። ለመታረቅ በጣም ጥሩ። የቤተክርስቲያን ትርጓሜ ለመታረቅ የሚል አሳያለሁ ከፈለክ። እሺ ለመታረቅ ለማስታረቅ ያለ ማርያም መታረቅ ትችላለህ? አትችልም? ከማን ጋር? ከክርስቶስ ጋር? አዎ ከራሱም ጋር ከአብም ጋር እችላለሁ። ምን ጥያቄ አለው? ስለዚህ አማላጅ ያስፈልግም ማለት ነው እኮ። አሁን እኮ የሁለቱ ትርጉም ከክርስቶስ ጋር ያለ ማንም እንትን መታረቅ እችላለሁ። ግልጽ ነው። ስለዚህ አማላጅ ያስፈልግም ማለት ነው። እሱ ደግሞ ከአብ ጋር ያስታርቃል። ኢየሱስ ያስታርቀኛል። አይ ነው። ስለዚህ ያስፈልግማ። ሌላ ሰው አያስፈልግም። በቃ እኮ ሌላ ሰው የፈለኩበት የኔ አመለካከቴ ማለት ያው ለምሳሌ ለጠየቅኩት ጥያቄ ተለመልስ ለማግኘት ምክንያቱም ከኔ ይበልጥ ጻድቃን ስለሚሰማ ከኛ አስፈልጦ ማለት ነው። ሞር አይ እንደማይሰማ እኮ ነገር ከአንተ አስፈልጦ እንደማይሰማማ እኩል ይሰማል። አጠገብህ እኮ ነው ያለው አልከኝ። ሁሉም ቦታ ነው ያለው። ገባ? የኃጢአቱንም ይሰማል፣ የኃጢአተኛውንም ይሰማል፣ የጻድቁንም እኩል ይሰማል። ገባ? ያኛው ኔትወርክ ይዞት የዚህኛው ፈጥኖ አይደርስም እሱ ጋር። እንደዚህ አይነት ነገሮችን ህሊና ያውቀዋል። አትልፋ። ይሄን ታውቀዋለህ እኮ ሐሳብ አይ ሳይሆን ሐሳብ ያልተረዳውም ይሰማል ስልህ ሁለት አይነት ትርጉም ስላለው ነው ይሰማል የሚለው ነገር ማለት ነው። ምን ማለት ነው? እስኪ ንገረኝ። ይሰማል መለሱ አይሻልም? ጳውሎስ ወደ ይሰማል ቋጣ ነው። ርዕሱ ላይ ነን ያለነው። ርዕሱ ላይ ሚዩት አድርገው የኔ ጌታ፣ ሚዩት አድርገው። ለአሁን ሚዩት አድርጌ ያለሁኝ። ከአሁን ወዲያ ደግሞ አስወርጄ። እሺ የኔ ጌታ ችግር የለም። ይውረድና ቀጥል። እሺ ቀጥል። ይሰማል ስልህ ሁለት አይነት ነው አልከኝ። እስኪ ንገረኝ ወዳጅ። ይሰማል፣ ሁሉንም ይሰማል። እሺ ሁሉንም ይሰማል ማለት ለሁሉም የለመኑት ወይም ያሰቡት ነገር እኩል ይስጣቸዋል ማለት አይደለም። ኦኬ መስጠቱ ላይ እንሂድ። መስማቱን ስለተስማማድ ስለ አይ ይሰማልና የሰማውን ነገር በጣም ጥሩ። ስለዚህ መስማቱ ላይ ተግባብተናል ማለት ነው። አማላጅ አያስፈልግም ማለት ነው። መልአክ የሚባል ጻድቅ የሚባል ማርያም የምትባል የተወደደች እናት አታስፈልግም ማለት ነው። ለምን? ሙስሊም ሆነ እንኳን ይቀርብ። ቆይ አይ አሁን በተናገርከው እውነት ነው እኮ የምልህ። መልሰህ መካድ ትችላለህ። በተናገርከው እውነት ግን ወደ ማርያም ስትጸልይ የሚሰማ ከሆነ ወደ ማርያም መጸለይ አያስፈልግም ማለት ነው። ቀጥታ ወደ እግዚአብሔር መጸለይ ትችላለህ ማለት ነው። አዎ ብለኸኛል። እንደገና ሐሳብን ካልቀየርክ ሙስሊም እንኳን ሆነ ይቅር በለኝ ብለህ ብትጸልይ ይሰማሃል ማለት ነው። ይሰማኛል። በቃ ያለ ማርያም ማለት ነው። ማርያም የማርያም ምልጃ ሳይጠቀም አንድ ሙስሊም ከእግዚአብሔር ጋር መታረቅ ይችላል ማለት ነው። ገብቷል? ይቅር በለኝ ቢል በጣም ጥሩ። ስለዚህ አማላጆች በጠቅላላ ዳር ያዙ ማለት ነው። እስከዛሬ መሀል ገብተው እኔ ነኝ የማፈጥንልህ እኔ ነኝ የማደርስልህ ሲሉ ነበሩ። በጠቅላላ ዳር ያዙ። አሁን አንተ ልትመልሳቸው የፈለከው ደግሞ ግን አስፈጥነው ያስመልሳሉ። ምላሽ ላይ ግን የነሱ መኖር ጥሩ ነው እያልከኝ ነው። ግን የመጀመሪያውን ጨርሰናል። ምላሽ ላይ ያው የነሱ መኖር ማድረስ ላይ ግን የሉም ማለት ነው። አሁን የማድረስን አስወገድን ወይ እመጣልሃለሁ። ምላሽ ላይም ችግር የለም። ማድረስ ላይ ማስታረቅ ላይ ማሳሰብ ላይ በጠቅላላ ዳር ይዘዋል ማለት ነው። አማላጅ አያስፈልግም ማለት ነው።
ገባ? አማላጃችን እኛ ኢየሱስ ነው የምንለው፣ አስታራቃችን ኢየሱስ ነው የምንለው፣ ሌላ መካከለኛ ያስፈልገንም የምንለው መጽሐፍ ቅዱስ ማንያ ጢሞቴዎስ ላይ ሲናገር አንድ አለና እንጂ 10 አሉና የማይለው ለዚህ ነው ማለት ነው። አንዱ በቂ ነው ማለት ነው። ገባ? አንዱ የማያደርገው እሱ ቢዚ ሲሆን እሱን ተከተው የሚሰሩ አንዳንድ ጉዳዮች ሲሆኑ ደግሞ ለሌሎች ዴሊጌት ያደረገው አሳልፎ የሰጠው ጉዳይ የለም ማለት ነው። ሙስሊሙም ሲጮህ፣ ችግረኛውም ሲጮህ፣ ክርስቲያኑም ሲጮህ ይሰማል ማለት ነው። እሱ ያለ አማላጅ ይሰማል። ኦኬ፣ አማላጁ ዳር ያዘው። በጠቅላላ አማላጅ ዳር ያዘ ማለት ነው። ስለዚህ አማላጅ አያስፈልግም ማለት ነው። እስካሁን አማላጅ ነው ሲሉ የነበሩ በጠቅላላ ገብቷል። ምን ሲሆኑ መሀል እንደገቡ መመርመር ይኖርብሃል። ለምን እንዳስገባቸው በህይወት እኮ ገባ? በጣም የሚገርመው አሁን በጣም የሚገርመው ከአንተ ጋር ቴዲ እያወራሁ ቴዲ ብዬ ብጣራ ለቴዲ ንገርልኝ ብልህ አያስቅም? ቴዲ እኮ እየሰማ ነው። ቴዲ ነው ምን በለው መሰለህ አንድ ጊዜ እባክህ ቴዲዬ ደውልልኝ በለው ብልህ አሁን እዚህ ቤት ውስጥ ማለት ነው እዚህ ሩም ውስጥ ይሄ ቀልድ አይደለም ወይ ነው የምልህ። እየሰማ እኮ ነው። ለቴዲ ንገርልኝ ምን ማለት ነው? ቴዲ እየሰማ ቴዲ ባይኖር ጥሩ ነው። አንተ እኮ ከቴዲ ጋር ቴዲ ባይሰማ ጥሩ ነው። ቆይ እኔ ጌታ ለምሳሌ እኔና ቴዲ ተጣልተናል ልበልህ። እኔና ቴዲ ተጣልተናል፣ እዚህ ሩም ውስጥ ተገናኘን። እሺ እኔ አሁን ምን እልሃለሁ መሰለህ ከቴዲ ጋር መታረቅ እፈልጋለሁ አስታርቀኝ አልኩህ ለምሳሌ። ኦኬ እሺ ቴዲ ይሰማኛል እንደዚህ ስል እዚህ ሩም ውስጥ አብሮ ካለ ይሰማሃል። በቃ በጣም ጥሩ ነው። አንተ ቅዱሳን ከምትላቸው ጋር እግዚአብሔር አብሮ አለ የለም? አለ። በቃ ስለዚህ ራስህ እኮ መለስከው ወዳጅ። አብሮ ካለ አልከኝ እኮ አሁን እኮ አብሮ የለም መሰለኝ ከእናንተ ቅዱሳን ጋር እግዚአብሔር። እሱን እንግዲህ አላውቅም። አሁን ሌላ ነገር አስታወስከኝ። በቃ አብሮ ከሌለ በስተቀረ አብሮ አለ የምትለኝ ከሆነ አብሯቸው ላለው ገባ ለሱ ቀጥታ መንገድ እየቻልኩኝ ለምንድን ነው ዙሪያ ጥምጥም የሚሄደው? ምክንያቱም እንደምታውቀው በምድራችን ላይ ገባ መሀል ላይ ኮሚሽን መጠቀም የሚችለው ደላላው ገባ መሀል ላይ ሲገባ ነው። መሀል ላይ ካልገባማ ገዢና ሻጭ ከተገናኙማ አይሆንም። ገባ አሁን የደላላዎችን ዞር ማድረግ አለብህ። ይቅርታ እንደዚህ ቢስጣራቸው ገባ እነዚህ ግብር የሚቀበሉ ምንጣ ምንድነው ዕጣን የሚቀበሉ ጧፍ የሚቀበሉ ሻማ የሚቀበሉ ምናምኖችን ዞር አድርግና ያለ ዕጣን ያለ ሻማ ያለ ዝክር ያለ ምን ቀጥታ ቴዲን ማናገር የምችል ከሆነ አያስፈልጉኝም እነሱ ማለት ነው። እሺ አንድ ጥያቄ ልጠይቅህ። የኔ ይሄን ጨረስን ግን አማላጅ እንደማያስፈልግ ተማምነናል ወይስ ሳንተማመን? እኮ እዚሁ ላይ ነው ጥያቄ። እዚሁ ላይ ለአንተ ያስፈልጓል ትችላለህ። ባይ ዘ ወይ እኔ ስላልኩ እኮ አማላጅ መጠቀምን ማቆም አይለብህም እኮ መብት እኮ ነው እሱ። እኔ ምንም ቢሆን ያፈጥንልኛል እንደሚሰማኝ ቴዲ አውቃለሁ። እኔ ግን ደስ የሚለኝ በአንተ ጋዜ ሄድ ሊፈጥን ይችላል የበለጠ ሊሰማኝ ይችላል ካልክ ራስን ማሞኘት ትችላለህ ወንድሜ። እዚህ ጋር ዳይሬክቲቭ እኮ ዳይሬክሽን እናንተ ልሰጥ አይደለም ያለሁት። እሺ ቀጥል። ምን ልጠይቀኝ ነበር? እሺ ምን ልል ፈልጌ ነው አሁን በምልጃ በኩል ስለ ምልጃ እኔ በዚህ አምናለሁ። ክርስቶስ አንድ ጊዜ ባፈሰሰልኝ ደም ይሄ ነው ለኔ አማላጅ ኢየሱስ ክርስቶስ ነው። አንዴ በጣም ይቅርታ ምልጃ ጋውስ ገብተናል። ቀጥል። እንዲገባው ቀደም ይገባውም ሌሎችም እንዲገባቸው እንዴ ርዕሱን ለቀቃችሁ እንዳይሉ በደዚህ የመጣ ነው። ባትሰግድ ምን ትሆናለህ? ምልጃቸውን ባትጠቀም ምን ትሆናለህ? ኤኒቲንግ ከፍጡር ጋር የምታደርገውን ነገር ባታደርግ ምን ትሆናለህ የሚል ሐሳብ ነው ወደዚህ ያመጣንሽ። አንተም በጣም እንዳትርቅ ብዬ ነው። መቀጠል ይችላል የጀመርከውን ሐሳብ እሱን ላስጠፋ አይደለም። ስለዚህ እነዚህ ሁሉ ነገሮች ለሰው የምትሰግዳቸው ኢቭን እንኳን ጥቅስ እንኳን ብታገኝላቸው ነው የምልህ ብታገኝላቸው አንተ በምትለው አውድ አይደለም የተፈታው። እሺ ሐሳብን ጨርስ። ሌሎችም እንዲገባቸው ስለፈለኩ ነው እንጂ ከርዕሱ እየራቅን አይደለም። ቀጥል። ኦኬ ያው ባለመስገድ የማጣው ጸጋ አለኝ እኔ ምን የሚባል ጸጋ ታጣለህ? እስኪ ንገረኝ። ለምሳሌ መባረክ የሚባል አለ። ለምሳሌ መባረክ ማለት በህይወቴ ምድር ላይ ያሉ በህይወቴ የማገኛቸው ጥቅም አሉ። እስኪ አንድ የበረከት አይነት ጥራልኝ። እስኪ ለምሳሌ አንድ ጥራልኝ። ለምሳሌ ምን ልጥራልህ? በልጅ መባረክ፣ በሀብት መባረክ፣ በቃ ማንኛውም። ኦኬ እነዚህን ታጣቸዋለህ አይደለ? በእነሱ በኩል ባይሆን አይደል? ወደ እነሱ ባትጸልይ አጣቸዋለሁ ሳይሆን አገኛለሁ። ታገኛለህ። በጣም ጥሩ። ይሄንንስ ከእግዚአብሔር ታገኛለህ? ለምሳሌ ሀብት ቢሆን ከእግዚአብሔር ታገኛለህ? አገኛለሁ። አዎ። ግን የእነሱ ለየት ይላል አይደለ? የጻድቃኖቹ ለየት ያለ ሀብት ነው። ለምን ይለያል ማለት ነው? ከእግዚአብሔር የበለጠ ነገር አለ ማለት እኮ አይደለም። በቃ መለስከው፣ ጨረስን። እኛ የምንለው እሱን ነው። የተለየ በረከት የሚባርከኝ የለም። እንደው ቢችል እንኳን እኛ ይችላልም ብለን አናምን፣ ቢባርካሉ ብለን አናምንም።
ገባ? ፍጹም ስጦታ በጎ በረከት ማነው? በጎ ስጦታ ፍጹም በረከት ከብርሃን አባት ነው የሚለው እንጂ ከሰዎች ነው አይልም፣ ከፍጡራን ነው አይልም። እንደው ይባርካሉ እንኳን ብለን ብናስብ ከእግዚአብሔር የተለየ ነገር ስለማይባርኩን ገባ? እግዚአብሔር ባርኮን የጎደለውን እነሱ የሚሞሉት ነገር ስለሌለ አያስፈልገኝም። የነሱ በረከት የነሱ ምልጃ አያስፈልገኝም። ገባ? በረከት ይደርብ ስትለኝ እነሱን አይደርብኝ አልፈልግም። እግዚአብሔር ባርኮኝ የጎደለኝ ነገር የለማ። ገባ? እግዚአብሔር ከሚሰጠው የተለየ ከማርያም ደግሞ የምቀበለው እንትን የሚባል በረከት የለም። አለ ካልከኝ አስታውሰኝ እስኪ ንገረኝ። ይሄኛው ከማርያም ብቻ የሚገኝ ነው፣ ይሄ ደግሞ ከእግዚአብሔር የሚገኝ ነው፣ ለዚህ ነው ብለህ እስቲ አርመኝ። ሁሉም ከእግዚአብሔር ነው። ሁሉም ከእግዚአብሔር ነው። እንሰብስበው። አሁን እኔ ያስኩ ነገር አልፈልግም፣ እንድንማማር ነው የምፈልገው። አንድ እኔ መረዳት ልንገርህ፣ አንተ ከጠቀመ ውሰደው፣ ካልጠቀም ቶ አንድ የገባኝ ነገር አለ። ምን እንደሆነ መሰለህ? ባትሰግድ ከ1 እስከ 30 ዝክር ባታረግ ንግስ ባታወጣ ምን ባትል ምንም ቢሆን ነገር የለም። ቢያዩት ምንም ቅጣት የለም። ይሄን አንተም ብለኸኛል፣ አመሰግናለሁ። ኦኬ፣ ቅጣት ከሌለ ወይ በረከት አለ ማለት ነው። እንግዲህ በረከት ካልከኝ ውስጥ 3 4 5 ብንዘረዝር እንደዛን በረከቶችና ከዛም በላይ በብዙ እጥፍ ደግሞ የሚባርክ እግዚአብሔር ቤቴ አለ። እሱን ተቀብያለሁ፣ እሱን እከተላለሁ። ማንም ሰው ከእግዚአብሔር የበለጠ የማይባርከኝ ከሆነ አልፈልገውም። ያንን ሰውዬ ወይ ከእግዚአብሔር የበለጠ መባረክ አለበት፣ ወይ ከእግዚአብሔር የተለየ መባረክ አለበት። ገባ? እግዚአብሔር የማይሰጠኝን አይነት ነገሮች የሚሰጠኝ ሰውዬ መሆን አለበት፣ ወይ ቅዱስ መሆን አለበት። ገባ? ወይ በአይነቱ ወይ በይዘቱ የሆነ ነገር መለየት አለበት። ወይ ደግሞ የእግዚአብሔር ዘላለማዊ የነሱ ደግሞ ለጊዜያዊ ነገሮችን የሚያስተካክል መሆን አለበት በተለየ ሁኔታ። ግን አይደለም። እግዚአብሔር የሚሰጠው ሆኖ ከእግዚአብሔር የተለየ የተሻለ ይዘቱ አይነቱ ጥቅሙ የሚባል የተለየ በረከት ማንም ሰው የለው። አልቀጣም ባልሰግድ አልሰግድማ ታደለም ሰግዳለሁ። እኔ እኮ ህይወትን ስከተል ጌታን ስከተል ክርስትና ውስጥ ስገባ አንድ ነገር አስልቼ ነው የገባሁት። ምን ጥቅም አለው ክርስትና? ጌታን መከተል ምን ጥቅም አለው? ልቤን ብከፍት ምን ዋጋ አለው? ምንድነው ጥቅሙ ብዬ ሂሳብ ሰርቼ ነው የገባሁት። የዘላለም ህይወት የሚባል ከእርሱ ጋር መንግስቱን መውረስ ገባ? የእግዚአብሔር ልጆች ብሎ መጠራት፣ ከሰው ባርነት የሱ ልጅ መሆን፣ እነዚህን ሂሳብ ሰርቼ ከመጣው በኋላ የሚጎልብኝ ነገር ከሌለ ሌሎቹን ባለማድረጌ ለምን አደርጋቸዋለሁ? አይ ቅጣት አለው ባለማድረግ። at the end of the day ፍርድ ቀን ጥሩ ነው እኔን ተከትለሃል፣ ግን የገብርኤልን ዝክር እንትን ብለህ ንግሱ ላይ አልተገኘህም፣ የጊዮርጊስን እንትን አላልከም። ኦኬ፣ እሱ ካለ ነገር የለም፣ ቅጣት የለውም፣ በረከትም የለውም። አለው እንኳን በረከት ብንል እንደው ለወሬው ያህል አለው ብሎ የሚያሳምን እንኳን ቢኖር ምን ይሰራልኛል? የገብርኤል በረከት ከእግዚአብሔር አይበልጥማ። እሺ፣ አንድ ከእግዚአብሔር አይሻልማ። እሺ፣ ጥያቄ ካለ ቀጥል እኮ። አሁን ለምሳሌ የገብርኤል ዝክር ምናምን አይጠቅምም ብላል መስል አሁን ላይ ማለት ነው። ኦኬ፣ እግዚአብሔር መጽሐፍ ቅዱስ ላይ እኔ በመጽሐፍ ቅዱስ ብቻ ነው የማወራህ፣ ከዚህ አዋልድ ምናምን ሳይሆን መጽሐፍና መጽሐፍ ቅዱስ ላይ ማለት ነው። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ይሄን በምን አረዳድ ነው የምትወስደው? እሺ፣ የጻድቅ ዋጋ የሚለው ምንድን ነው? እዛ ክፍል ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። አዎ፣ ጥያቄን በደንብ እየሰማኝ። መጀመሪያ ነገር የጻድቁን ዋጋ የሚሰጠው ራሱ እግዚአብሔር ነው። አሁንም ዞሮ ወደ እኔ ሐሳብ መጣህ ማለት ነው። ዞሮ ባራኪው እግዚአብሔር ነው። የጻድቁን ዋጋ በለው የምኑም ዋጋ በለው። ቆይ እመጣልሃለሁ፣ ወደ ጥያቄ ነው የሚመጣው። ዞሮ ባራኪው እግዚአብሔር ነው። ሌላ የሆነ ሰው የሆነ ነገሩን ቴክ ኦቨር አያደርግም። የሆነ መልአክ የሚሰጠው እንትን በረከት የእግዚአብሔር ደግሞ እንትን ተብሎ የሚከፋፈል የለም። እሱንም አሁን ባነሳው ጥቅስ መሰረት እሱንም ቢሆን እኮ የሚሰጠው እግዚአብሔር ነው። ዋጋም ያልከውን የሚሰጠው ሁሉንም እንደ ስራው የሚከፍለው እሱንም ቢሆን እግዚአብሔር ነው። አያል ማርያም አይደለችም። እሱንም ቢሆን የጻድቅን ዋጋ አይቶ እንኳን የሚከፍለው ማን ነው ብንል ገብርኤል አይደለም፣ ሚካኤል አይደለም። ሁሌ ፎከስ እግዚአብሔር ላይ ነው ማለት ነው። አያል ጻድቅ ላይ አይደለም። እኔ ፎከሴ ኦኬ። አሁን ይሄን ጨረስን እንግዲህ አለቀ። እዚህ ጋር ኦልሬዲ መልሱን አግኝተዋል። ግን ዲቴሉ ላይ እንሂድና ምንድነው ግን የጻድቁ ዋጋ ሲል ምን ማለቱ ነው? ምን አገኛለሁ ብለን ያው የምታገኘው ከእግዚአብሔር ነው ተማምነናል እኮ። ምን ከእግዚአብሔር አገኛለሁ ብለህ ነው የጻድቁን ዋጋ ልታገኝ ጻድቁን የተቀበልከው? የጻድቁን ዋጋ ማለት ጻድቁ ለምሳሌ የሰራቸው ገድላት ሊኖሩ ይችላሉ፣ የሆኑ ስራዎች ሊኖሩ ይችላሉ። ከነሱ በረከት ከዛ በረከት መካፈል ማለት ነው እኮ። ምንድነው አልነገርከኝ። ዋጋ ነው የሚለው እዛ ላይ ዋጋውን ንገረኛ። ለምሳሌ ለእግዚአብሔር ብሎ
በማንኛውም እንትን እምነት ላይ መስዋዕትም ሊሆን ይችላል። ለእግዚአብሔር ብሎ ብዙ ነገር ብዙ መከራ መቀበልም ሊሆን ይችላል። ኦኬ በጣም ጥሩ። እነሱ የተሰዉት ለማን ነው? ጻድቆቹ እነዚህ የምትዘክራቸው በዓሎቻቸው የምታከብርላቸው ለማን ነው የተሰዉት? እስኪ ንገረኝ። ተሰውተዋል አይደል? ብዙዎቹ ለወንጌል ሞተዋል ብላችሁ ነው የምታምኑት? ለክርስቶስ ነው። ኦኬ ለክርስቶስ ነው። ታዲያ አንተ ምን ቤት ነህ? አንተ ክርስቶስ አይደለም። ለወንጌል ነው እነሱ የሞቱት። የሆኑት እውነት ከሆነ እንግዲህ ብዙዎቹ ታሪኮችን እኔ እሞግታለሁ ከፈለክ። እኔ ብዙዎቹ ለወንጌል እንዳልሆኑ እሞግታለሁ። እንደው ግን ለወንጌል ነው በለኝና እኔ እኮ ታዲያ ወንጌል እኮ እኔ አይደለሁም። ወንጌል መጽሐፍ ቅዱስ ሲናገር ኢየሱስ እንደሆነ የሚናገረው በሮሜ ላይ ስታነብ እኔ አይደለሁም። ወንጌል ለእኔ አላረጉትም። ተሰውተዋል እኮ ጊዮርጊስ ብትለኝ ጊዮርጊስ ለእኔ አልተሰዋም። የእውነት ሆኖ ከሆነ እግዚአብሔር ይባርከው፣ እንዳለው ነገር ያሳያለሁ። እከሌ እኮ እንትን አድርጓል ብትለኝ እግዚአብሔር ይባርከው አድርጎት ከሆነ ለእኔ ግን ያደረገው ነገር አለ ወይ? ለእኔ ፐርሰናሊ አንተን አስቦ ለአንተ የተሰዋ ሰው አለ እንዴ? ለአንተ ብሎ የተሰቃየ ተራራ የወጣ የወረደ እንግዲህ እንደምትሉት ማለት ነው እግሩ የተቆረጠ እጁ የተቆረጠ ለአንተ አለ? የለም። አንተ ምን ቤት ነህ ታዲያ እሱን የምታከብረው ለእሱ የምትሰግድለት? እግዚአብሔር አንድ ቆይ አንተን አስቦ ያደረገው ነገር የለም። ያደረገውን ካለ ጊዮርጊስ ለምሳሌ ያደረገው ነገር ካለ ለአንተ አላደረገም፣ ለወንጌል ነው ያደረገው። አንተ ወንጌል አይደለህም። እንግዲህ እኔ ወንጌል ነኝ ካላልከኝ በስተቀር አንተ የለህበትም። ጻድቃን ያደረጉት ነገር ውስጥ አንተ የለህበትም። ለአንተ ክብር አይደለም የሆኑት ለአንተ አይደለም የተሰዉት፣ ለአንተ አይደለም የሞቱት። ግን አንድ አለ የሚገርምህ፣ አንተን አስበው ግን ይሞታል። የጳውሎስ ፍሬን አስቦ ቆይ ልጨርስልህ። አንተን አስቦ ካልኩሌት አድርጎ ለአንተ ግን የሞተ ጌታ አለ። ክብሩን የጣለ አለ። ለአንተ የሞተልህ አለ። ደሙን ያፈሰሰልህ አለ። ክብሩን ከዙፋኑ የወረደልህ አለ። በመስቀል የተሰዋልህ አለ። ያንተ በዓላት መገናኘት ያለበት ከሱ ጋር ነው። ያንተ ስግደት፣ ያንተ አምልኮ፣ ያንተ ዝማሬ መገናኘት ያለበት ከሱ ጋር ነው። አንዳቸውም ላንተ አላደረጉማ። አንዳቸውም ከይቅርታ ጋር የተወደደችው ብጽዕት እናታችን ድንግል ማርያም ላንተ ያደረገችው ነገር የለም። ካለ ነገር ይሄን እናርጋልኛለች በለኝ። ምንም መጽሐፍ ቅዱስ የሚነገር ነገር የለም። መጽሐፍ ቅዱስ ግን ከአስከበ የሱን በጎነት ይናገራል። ለኔ ለአንተ አስበው ያደረጋቸው ነገሮች። ስለዚህ የተደረገለት ጌታ ይክፈላቸው እንጂ እኔ ምን ቤት ነኝ የምከፍላቸው? ለወንጌል ካደረጉ ወንጌል እሱ ስለሆነ እሱ ይክፈላቸው። እኔ ምን አገባኝ ታዲያ? እሱ እንደ ስራቸው ይክፈላቸው። እኔ ምን ቤት ነኝ ልከፍል ብንጣጣረው? ለኔ አላረጉልኝ። ለሱ የተሰውለት እዛው እሱ ይክፈላቸው። እኔ ምን አገባኝ? ለሱ ካልተሰው ደግሞ እንደ ስራቸው ዋጋቸውን ይክፈላቸው። ምን ቤት ነህ አንተ? ላንተ ላልተከፈለልህ በገዳማትና በእንትን በመከራና በስቃይ እኮ ላንተ አይደለማ። የእውነትም ከሆነ ታሪኩ ምን ቤት ነህ አንተ ለኢየሱስ የምትከፍለው? እሱ ይክፈላቸው እንጂ እሱ ነው እኮ ከፋዩ። መንሹም ያለው በረከቱም ያለው እሱ ጋር ነው። አንተ ምን ቤት ነህ ነው? አሁን እኮ ግራ የገባው ነገር ነው የምታደርጉት ነገር። እሺ ከጨረስክ ልቀጥል መሰለኝ። እሺ ቀጥል። እሺ አሁን ኦርቶዶክሳውያን ሙሉ ያከብራሉ ማለት ለእግዚአብሔር ሲሉ ራሳቸውን ብዙ የጣሉ ብዙ እንትን ያሉ ሰዎችን ያከብራሉ፣ ይወዳሉ። የምታዩት ነገር ነው እናንተ። እና ደግሞ ለምፈልገው ነገር ምንድነው? እግዚአብሔር ማለት ጻድቃን እንድናከብር ለነሱ ማለት በነሱ ስም ምጽዋት እንድናረግ ካልፈለገ ለምን ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል? ይሄን ቃል ለምን ተጠቀመው ነው ዋናው ፖይንቴ ማለት ነው። ኦኬ አስታወስከኝ። ይሄን አልመለስኩልም ለካ ሌላ ሀሳቦችን እየቀጠልኩ ስለነበረ ነው። ክፍሉን ታውቀዋለህ? የጻድቅን ዋጋ ያገኛል የሚለው ሀሳብ ላይ ምን እየተናገረ ነው? እኛ እናምናለን ባይተወይ ጻድቅን በጻድቅ ስም እንቀበላለን። የጻድቁ ስም ግን ዳጊ አይደለም፣ ከበደ፣ ተሰማ፣ ጊዮርጊስ፣ ሚካኤል አይደለም። አውቃለህ አይደል? ክፍሉ የሚናገረው ሀሳብ ገብቷል? እኛ ወንጌል የሚያገለግሉት እንደምንቀበል ታውቃለህ? አንተ ስትቀበላለህ ወንጌል የሚያገለግሉት ሰዎችን ወንጌል እንዲያገለግሉ ታግዛቸዋለህ? አዎ ኦፍ ኮርስ። ወንጌል እንዲያገለግሉ ግን ማገዝ፣ እነሱን መቀበል፣ እነሱን ማስተናገድ ማለት ግን ለነሱ መስገድ ነው እንዴ? አይደለም። ለምን አትለኝም? ለኔ አይደለማ ወንጌልን ያገለገሉት ለራሳቸው ነው። ወንጌል ደግሞ እኔ አይደለሁኝም። አዎ አየህ፣ ለኔ ስላላደረጉ
ጎበዝ ለኔ ስላላደረጉ ለእግዚአብሔር እንዲያደርጉ እቀበላቸዋለሁ፣ አስተናግዳቸዋለሁ፣ በሚያስፈልጋቸው ከነሱ ጋር እቆማለሁ። በቃ ለኔ አላደረጉ። አዎ ለእግዚአብሔር እንዲያደርጉ ማለት ነው። በቃ የወንጌልን ስራ እንዲሰሩ። አንተ የምትሰግድላቸው ግን ሰርተው ኦልሬዲ ሄዱ ያልካቸው ሰዎች ናቸው። በአጸደ ነፍስ ያሉ ናቸው። እንግዲህ አሉ የሉም በኋላ እናወራለን። የሉም እኮ አሁን ወንጌልን ቀጥሉ በርቱ የምትላቸው ሰዎች አይደሉም። የሉም፣ በስጋ የሉም። ለምሳሌ ያሉትን አሁንም አበረታታለሁ። ግን አሁን ጥያቄው ምን መሰለ? ለምን ታዲያ አልሰግድላቸው የምትለው? ወደ ረሱል መልስልና ለኔ አይደለም ወንጌልን ያገለገሉት። ወንጌል እንዲያገለግሉ ሰፖርት ላደርጋቸው ይችላል። አዎ በገንዘቤ በምኔ በምችለው ነገር ሁሉ ቤቴን ከፍቼ ልቀበላቸው፣ መቀበል ስላለብኝ ቃሉ ስለሚል እቀበላቸዋለሁ። ግን አልሰግድላቸውም። ለምን እንዴ? እኛ ወንጌልን አገልግለንልህ ቢሉኝ እኔ ምን አገባኝ? እኔ እኮ ወንጌል አይደለሁኝም። ለኔ አይደለም ያገለገልከው። አንድ ቄስ ቢሰብክ ለኔ ለአንተ አልሰበከም ነው እንዴ? ለአንተ ነው እንደሚሰብከው አይደለም። ያገለገለው እግዚአብሔርን ነው። ብሰግድ ስተታለው ከፋዩ እግዚአብሔርን ነው። ምን አልከኝ? ብሰግድ ማለት ብሰግድ ስተታለው ማለት ነው። ምን ቤት ነህ አንተ? ለምን ትሰግዳለህ ነው እኮ የምልህ እኮ። ምን ቤት ነህ? መጽሐፍ ቅዱስ እኮ የተናገረው ማለት መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ ሩት ላይም ወደ ስግደቱ እንመለስ እንደገና። ችግር አይደክመኝም። በጣም ጥሩ። ቀደም ብያለሁኝ ባሰግድ የሚቀርብህ ነገር የለም ብለኛል። ይሄን ተስማምተናል። ሐሳብን ቀይረሃል አልቀየርክም? ባሰግድ የሚቀርብ ነገር የለም። አዎ እነዚህ አሁን በሰግድላቸውስ የምትለኝ ሰዎች ባትሰግድላቸውስ ብልህ ትክክል አይደለም? በረከት አጣለሁ ማለት በረከት ማግኘት ያለብኝን በረከት አጣለሁ ብዬ አምናለሁ በዚህ። ኦኬ ስለ በረከቱ ደግሞ ምን አስረዳው? ምንም የምታጣው በረከት የለም ከእግዚአብሔር በላይ የሚባርክ ስለሌለ አልኩህ። እግዚአብሔርን ከያዝክ የገብርኤል በረከት ግን ቀረብኝ። እግዚአብሔርማ ዳጊ ልክ ነህ እኮ አገኘሁ እኮ እግዚአብሔርማ ተቀበልኩኝ፣ ግን የገብርኤል ቀረብኝ የምትለኝ የለም። ሰው የእግዚአብሔርን በረከት ካገኘ የማንም አይቀርበትም። እልፍ አላፍ መላእክት ሊባርኩ እንኳን ቢችሉ ይባርካሉ የሚል ነገር አላነበብኩም። ካለ ታስረዳኛል፣ ታሳይኛለህ። ሌላ ርዕስ ይሆንብናል። እንደው ቢባርኩ እንኳን መላእክቶች ምን ይቀርብኛል? ከእልፍ አላፍ መላእክት በረከት በላይ የአንዱ የእግዚአብሔር በረከት ይበልጣል። አይ ይቀርብኛል ብለህ የምትሰጋው በረከትም የለም፣ ያገኘኛል ብለህ የምትፈራው ቅጣትም የለም። ለምን እንደምታደርገው ራስዎን ግራ ይገባሃል ስታስበው። ሄደድ ሰው ወይ ቅጣት ፈርቶ ካላረገው ወይ በረከት ፈልጎ የማያደርገው ከሆነ ሁለቱም ከእግዚአብሔር ማነው በረከቱን ከእግዚአብሔር የሚያገኝ ከሆነ ቅጣቱንም ከእግዚአብሔር የማያገኘው ከሆነ በምንም ረገድ አንተ መስገድ የለብህም። ወንጌልን ላገለገሉ ሰዎች ለጻድቅ አልሰግድም። ትራገማለሁ እነሱ ብትለኝ አልራገም። ትሰድባቸዋለሁ ጻድቃን ብትለኝ አልሰድባቸውም። እንዴ ሰው ወንጌል ባገለገል ለምን ሰድበዋለሁ? ቅድስት ድንግል ማርያም ትሰድባ ለምን ሰድባታለሁ? ምን አይሰደባና ገባህ? ትሰግዳለህ ግን ብትለኝ ለምን ብዬ እጠይቅሃለሁ። እንትን ስለሆኑልህ ብለህ አንድ አልነገርከኝም እስካሁን ድረስ። እሺ እንትና እኮ እንትን ሆኑልሃል ለውለታቸው ለምን እንትን አትልም ብለህ ንገረኝ። የለም እኮ አንድ የምትነግረኝ ውለታ የለም እኮ። አብርሃም ለምን ሰገደ? ጥቅም ከሌለው ለምን ሰገደ አብርሃም? መጽሐፈ ሩትም ለምን ሰገደች? ጥቅም የሌለው ነገር ከሆነ ማለት ነው። በጣም ጥሩ። እሺ እንሂድ። አብርሃም ዘፍጥረት 23 ላይ ክፍሉ ምን ይላል? ቅድም አልነበርክም ማለት ነው። ይሄን ባትጠቅሰው በጣም ጥሩ ነበር። እንደው የሩቱ ይሻለ ነበር። አትሊስት ገባይ ሰው ልምምድ ነው ወደሚል ቦታ ላይ ያለ ብዬ ነው ስለ ስደት በኩል ከሆነ እንሂድ። የትኛው ነው የምትፈልገው? የዘፍጥረት 18 ነው የዘፍጥረት 23 ነው የምትፈልገው? የፈለግከው መሄድ እንችላለን። ኦኬ እሺ። ጥያቄው ገብቷቸዋል አይደለ? በረከት ባይኖረው ኖሮ ለምን ሰገደ? ወይ ቅጣት ባይኖር ኖሮ ለምን አብርሃም ሰገደ ይመስለኛል። እንግዲህ ጥያቄ መቼም የሆነ ምክንያት አለው የሰገደበት ነው። እስቲ ምክንያቱን ሄደን እንመርምር። አዎ ያለ ምክንያት የሚኖር ክርስትና ያስጠላል፣ ይሰለቻል፣ ትበዘበዛለህ። ዘመንን ሊነግሩ ይገባል። ወንድሜ እሺ ቀጥል። ይቅርታ። እሺ ኦሪት ዘፍጥረት ላይ ግባና 23 ላይ ቁጥር 7 እሺ እሱ ክፍል የሚናገረው ቀደም ሜሎስ በደንብ ሲያስረዳው ነበረ። እኔም ሁሉ ጊዜ በጣም ወደው ክፍል ስለሆነ አነሳዋለሁ። እሱ ክፍል የሚናገረው እኔ በቃል ያውቀዋል። ማንበብ ከፈለክ አንብቦሽ ቀጥል፣ ችግር የለም። አብርሃምም ተነሳና ለምድሩ ሕዝብ ለቄጢ ልጆች ሰገደ። እንግዲህ የቄጢ ሰዎች ጣዖት አምላኪ ናቸው። ይሄን ማወቅ አለብህ። ስለዚህ አብርሃም ለቄጢ ልጆች መስገዱ ስተት ነው ከሆነ አብርሃም ስተተኛ ሰው ነው ማለት ነው።
ኦኬ አንተ አብርሃም ስተተኛ ነው ብለህ የምታስበው ትክክል ነው ብለህ የምታስበው? ትክክል፣ ምንም ጥያቄ የለውም። እሺ አሁን እንዳትቀይር ሐሳብን። ሰምታችሁታል ከታች ትክክል ነው የአብርሃም ስግደት ብሏል። በጣም ጥሩ። አብርሃም ለአሕዛቦች ወይም ለጣዖት አምላኪዎች መስገዱ ትክክል ከሆነ አንተ ለምንድን ነው ታዲያ አብርሃም ትክክሉን ተከትለህ ለጣዖት አምላኪዎች የማትሰግደው? ለጣዖት አምላኪ እንትኖች የማሰግደው እሱ ሰገደው ማለት እኔ ሰግዳለሁ፣ እኔ ሰግዳለሁ ማለት በቃ ጴንጤ የሚልህ እሱ ነው አይደል? እሱ ሰገደ ማለት እኔ ሰግዳለሁ ማለት አይደለም ነው የሚልህ ጴንጤ። አሁን የመለስከው መልስ የጴንጤ መልስ ነው። አየህ ይሄን ችግሩ ይሄ ነው። እከሌ ያደረገ ተብሎ አይደረግም። አብርሃም አሁን ይሄን መጥፎ ክፍል የጠቀስከው ለጣዖት አምላኪዎች ሰገደ ብለህ መስገድ የለብህ። ግን ለምን ሰገደ ግን እስኪ ካነሳው አይቀር ቼክ እናድርግ፣ ሌሎችም እየተማሩበት ስለሆነ። የሰገደው ክፍሉ እንደምትመለከተው የመቀበሪያ ስፍራ ስለሰጡት ነው። እነዚህ አሕዛቦች የኬጤ ሕዝቦች እነዚህ ጣዖት አምላኪዎች የመቀበሪያ ስፍራ ስለሰጡት ሰገደ። ለምን? አውዱ ምን እየነገረን ነው? ቴንኪው እያለ ነው፣ እያመሰገነ ነው። አይ አይደለም ካልክ ቆይ እኔ ጌታ ቆይ የምስጋና ነው ካልከኝ አንተ የምስጋና ስግደት ለእስላም ትሰግዳለህ ወይ ነው ጥያቄው። ለእስላም ወይም ደግሞ ለጣዖት አምላኪ የምስጋና ስግደት ትሰግዳለህ ወይ ነው ክፍሉ እየነገረን ያለው። በአይሁዶች ባህል እንዲያውም በኢትዮጵያኖችም ባህል ገባ ቴንኪው ስንል በዛ አይመልኩ ምስጋናችን የምንገልጽበት እንትን ሊኖር ይችላል። ገባ ኮሪያ ብትሄድ ዛሬ ላይ ኮሪያ ኖርዝ ኮሪያ ብትሄድ ተገደህ ነው የምትሰግደው፣ ወደ አይደለም። የግድ ሃይማኖት መሆን የለበትም። ከባህሉ ሰው ሊሰግድ ይችላል፣ ቴንኪው ሊሰግድ ይችላል። እኛ እያወራን ያለነው አንተ ጥቅስ አለኝ ብለህ የምትሰግድለት ይሄ መንፈሳዊ ድርጊትህ አምልኮ ነው። ስግደት ሁሉ አምልኮ ነው የምንለው ለዚህ ነው። ገባህ? ምክንያቱም የምታደርገው ነገሮች ክፍሉን ቆይ በደንብ ይግባህ። አብርሃም የምትከተል ከሆነ አብርሃምን ተከተል። ቆይ ልንገርህ እመጣለሁ። ስግደቱ አምልኮ ነው። ኦፍ ኮርስ እናንተ የምታደርጉት ጠቅላላ ስግደት ጠቅላላ አምልኮ ነው። ስለዚህ አብርሃም አሁን አምልኳቸዋል ማለት ነው አይደል? ልጁ እነዛ እንትኖች በጣም ጥሩ። አሁን እኮ ነገርኩህ ልጆች አሁን ነገርኩህ። አብርሃም አይሁዳዊ ነው አይደል? እስራኤላዊ ነው አይደል? እሺ ነው አይደለም? እየሰማኸኝ ነው? አንተ ክርስቲያን ነህ። እሺ ቆይ እየገለጥክ ነው መሰለኝ። ገልጠህ ስጨርስ እሺ እንጨርስ። ችግር የለም እየሰማሁ ነው። እሺ ኦኬ። እሱን ሐሳብን ትኩረት አድርገህ ካልሰማኝ አይሆንም። እሺ አብርሃምን የምትከተል ከሆነ ተከተል። አብርሃምን እንደ ጥቅስ የምትጠቅሰው ከሆነ ተከተልና ስገድ እኮ አልን እኮ። ምንም እኮ ችግር የለውም። እንደዛ ከሆነ የምታስበው አርገው። አታረገውም። ለምንድን ነው የማታደርገው? ምክንያቱም ውስጥህ እንደ ጴንጤ ነው የሚያምነው። እንዴ ነከሌ ያረጉ ብዬ ላረግ ነው እንዴ? ገደለ የሚል ስታገል ልትገል ነው እኮ ማለት ከሆነ ነገር። ለምሳሌ ሎጥ ሰግዷል ለመላእክቶቹ ምዕራፍ 19 ላይ። ዝቅ ብሎ ግን ከልጆቹ ጋር ተኝቷል። ሰው የምትከተል ከሆነ ከልጆች ጋር መተኛት ይኖርብሃል ማለት ነው። እንደ ሎጥ መስገድ ብቻ ሳይሆን እንደ ሎጥ ከልጆች ጋር መተኛትን ትገደዳለህ ማለት ነው። አንዱን ጥሎ አንዱን አንጠልጥሎ አይቻልም። የምታረገው አንተ በስዕል ፊትም ይሁን ቅዱሳንን አስበህ የምታረገው ነገር ስጋዊ ስግደት ነው መንፈሳዊ ነው? በስጋ ነው እየሰገድክላቸው ያለው? ሃይ እያልካቸው ነው? ሰላም እንዴት ናችሁ ደህና አደራችሁ እያልክ ነው ስዕሉ ሰርግ የምትሰግደው? ወይስ የምታረገው ነገር መንፈሳዊ ነው? ቤተክርስቲያን የምታረገው ስግደት መንፈሳዊ ነው ወይስ ባህላዊ ነው ወይስ ስጋዊ ነው? እስኪ ንገረኝ። እንዴት አንተ ቤተክርስቲያን ውስጥ የሚደረገው ስግደት መንፈሳዊ ነው ወይስ እንደ አብርሃም ቴንኪው ለማለት ነው? ንገረኝ። መጽሐፍ ቅዱሳዊ ማለት መጽሐፍ ቅዱሳዊ ነው ማለት ነው። መንፈሳዊ ነው። መንፈሳዊ። በጣም ጥሩ። ስለዚህ መንፈሳዊ ከሆነ ስግደት ሁሉ አምልኮ ነው ማለት ነው። መጽሐፍ ቅዱስ የሚነገረን ስግደት አምልኮ ማነው? ስግደት ሁሉ አምልኮ እንደሆነ ነው። ምክንያቱም በመንፈስ ነው የምታደርገው። በመንፈስ ደግሞ ዮሐንስ ላይ ሲናገር ምን ይላል? ለማን ነው መሰገድ ያለበት? ለእግዚአብሔር ነው መሰገድ ያለበት። አይ በስጋ ነው የማደርገው፣ ኬፍ እያልኳቸው ነው፣ ሰላም እያልኳቸው ነው፣ ቴንኪው እያልኳቸው ነው ካልክ ነው ርዝ ጎራ ሄደህ ልታደርገው ሲል የሚያገባኝ ነገር የለም። ባህሌ ነው እያልክ ማድረግ ትችላለህ። መተገን ለቅዱሳን ይገባል ብለህ ጠቅሰህ ካደረግከው ግን ኢሚዲየትሊ ነገሩ መንፈሳዊ ነው ማለት ነው። ስለ መንፈሳዊ ፕራክቲስ ስናወራ መንፈሳዊ ከሆነ ጉዳዩ በመንፈስ የሚደረጉ ነገሮች ሁሉ ለእግዚአብሔር የሚደረጉ ናቸው፣ አምልኮ ናቸው። በመንፈስ ካረከው በኋላ የክብር ነው አትበለኝ፣ የጸጋ ነው ብለህ የመንፈስ እንዳልሆነ ልታስረዳኝ አትሞክር።
እሺ አንድ ጊዜ እዚህ ጋር እሺ አለ ነገሩ የሰማኝ እንዳልሆነ አውቃለሁ። የሆነ ጥያቄ ያዘጋጀ ነው። እሺ እንመለስበታለን እዚህ ላይ ግዴ ተቀጥልሽ ራሱ እግዚአብሔር ቃል በቃል የተናገረበት ስለ ስግደት አንድ ጊዜ ላስነብብና ማለት ነው ማቴዎስ ላይ። ቆይ የአብርሃም ግን ተመልሶልሃል? ቆይ ዝልዝል ከሆነ አይሆንማ። የአብርሃምን ጨርሰናል አልጨረስንም? ስግደት ስለሆነ ብያለሁ። ቆይ የአብርሃምን ጨርሰናል አልጨረስንም? ወዳጄ ቆይ እኔ መልስልሃለሁ የፈለግከውን ጥያቄ። ኦኬ አብርሃምን የደመደምኩት በመሰለ አንተ እንዳልከኝ አብርሃም ስግደት ሁሉ አምልኮ ነው ስላልከኝ አብርሃም የሰገደው ስግደት አምልኮ ነው። በቃ ይሄን ተቀብያለሁ። አብርሃም የሰገደው ስግደት አምልኮ ነው አልከኝ? አዎ ምክንያቱም ስግደቱ አምልኮ ነው ብለኛል። እኔ ያልኩህ እንደዛ ወይስ አብርሃም ለመቀበሪያ ስፍራ ስለሰጡት አመስግኖ በፊታቸው ሰገደ አልኩህ እንጂ ለምን ሰገደ? ስግደት አምልኮ ከሆነ እኮ አብርሃም መስገድ አልነበረበትም። አብርሃም የሚያቅሰው ነው አይደለ? ስግደት አምልኮ ነው። በደንብ እያዳመጥኩ እግዚአብሔር ብቻ እንደሚገባው ያውቃል አይደል አብርሃም? በጣም ጥሩ። ስግደት አምልኮ ቆይ ስማ፣ ስግደት አምልኮ ነው አይደለም ላንተ? ስግደት ሁሉ ነው ወይስ ስግደት ሁሉ ላንተ አምልኮ ነው አይደለም? ስግደት ሁሉ አምልኮ አይደለም። አምልኮ አይደለም። አብርሃም ያደረገው ነገር ታዲያ ለምን አታደርገውም ታዲያ? አብርሃም ያደረገው ምንድን ነው? የክብር ነው የጸጋ ነው ወይስ የአምልኮ ነው? ስግደት ሁሉ አምልኮ ስላልሆነ ላንተ ኦኬ፣ የአክብሮት ነው። የአክብሮት ስግደት አንተ ትሰግዳለህ? የአክብሮት እኮ እየሰገድኩ ነው። የአክብሮት ስግደት በጣም ጥሩ። ታዲያ ለምንድን ነው ለሙስሊሞች የማትሰግደው? አብርሃምን ተከትለ ሙስሊምን አደረገ ጻድቁን አብርሃም ተከትለ አሕዛብን ተከትለ ጣዖት አምላኪዎችን ለምንድን ነው ማነው አብርሃምን ተከትለ ለምንድን ነው ለጣዖት አምላኪዎች ለቄቴ ህዝቦች ለሙስሊሞች ለምንድን ነው የማትሰግደው ታዲያ? ምክንያቱም ላንተ ስግደት ሁሉ አምልኮ ስላልሆነ ማለት የሆነ አካል ያረገልኝ አካል ምን አለ ምን አድርጎልኛል ያረገልኝ አካል ምን ኦኬ። ስለዚህ ሙስሊም የሆነ ነገር ቢያረግልት ሰግድለታለህ ማለት ነው። ስላላረገለ ነው የማትሰግድለት እንዴ? መጎንበስ ተጎንብሼ አመሰግናለሁ። መጎንበስ ያው ስግደት ነው እኮ ትሰግድለታለህ ማለት ነው። ሙስሊም የሆነ ነገር ቢያረግልት ሰግድለታለህ አትሰግድለትም? ግዴታ መጎንበስማ አይጠበቅብኝም። ኖርማልም አመሰግናለሁ ማለት ይችላል። ይጠበቅብሃል እንጂ ለምን ይጠበቅብሃል እንጂ? ምክንያቱም አብርሃም እኮ ሰገደ። አንተ አብርሃም ሰግዶ አንተ የማትሰግደው ማን ነህ? ይሄ እኮ ነው ጭንቀቱ። አሁን እኮ ግራ ይገባል። በክብርም ብትወስደው በጸጋም ብትለው ጭንቆ ሆነብህ እኮ አይደለም። እኛ የምናወራው አምልኮ ስማ፣ እኛ የምናወራው አምልኮ በመንፈስ ስለሚደረጉ ነው። አብርሃም በመንፈስ አልሰገደም እዚህ ቦታ ላይ። እኛ የምናወራው ስለ መንፈሳዊ ፕራክቲሶች ነው እያወራን ያለ ነው። ቤተክርስቲያን ውስጥ ስለሚደረጉት ስዕል ተደርጎላቸው ጣዖት ተደርጎላቸው በታላቅ አክብሮ ስለሚደረጉት እነዚህ ስፒሪቹዋል አክቲቪቲዎች ነው እያወራን ያለ ነው። አንተ ደግሞ መቀበሪያ ስፍራ ሰጥተው ቴንኪው ብሎ የሰገደውን ነው የምትነግረኝ። ይሄ ነው ልዩነቱ። የአብርሃምን አረጋለሁ የምትለኝ ከሆነ ለምን አታረገውም? ትክክል ነው የክብር ነው ካልከኝ አንተ እኮ አምልኮ አይደለም እኮ የምትል ከሆነ የክብር ነው የምትል ከሆነ እኮ የክብሩን አርገዋ ታዲያ አታረገውም እኮ ያረከው ጨነቀው እኮ አሁን እኮ ለሙስሊሞች የሰገድክ ነው እኮ አይደለም። በቃ ማለት ሙስሊም ድረስ መሄድ አይጠበቅብህም። እያየህ ነው ሙስሊም ድረስ እዛ እንትን ድረስ መሄድ ሳይሆን እያየህ ነው። እሺ ለጣዖት አምላኪዎች እያልካቸው ነበር። ኬጤ ህዝብን ለጣዖት አምላኪዎች ትሰግዳለህ? እንደ አብርሃም አትሰግድም። ለጣዖት አምላኪዎች ማለት እንደነ ኬጤ ህዝብ አይነት ለምንድን ነው የምሰግዱ? ማለት ምን አድርገው ለኔ ምን ቢያረጉልህ ትሰግዳለህ? ቢያረጉልህ ትሰግዳለህ? መሬት ቢሰጡ ለምሳሌ እንደ አብርሃም ትሰግዳለህ ወይስ አትሰግድም? ማለት አሁን አብርሃም ለነዛ ሰገደና ስለዚህ እኔም ሙስሊም እጅ መስገድ እንደዚህ እኮ አይገናኝም እኮ። በቃ ወልዳ አሁን ይሄ ትምህርት ይኸውልህ ደጋገም ነው እንጂ እዚህ ሰው እንዳናሰለች እንጂ በቃ ተግባብተናል። እከሌ ያደረገ ተብሎ አይደረግም። ምንድን ነው ያደረገው? አውዱ ምንድን ነው ብለህ መፈተሽ አለብህ። አየህ፣ ስለዚህ ስግደት ሁሉ አምልኮ አይደለም አይባልም። አብርሃም የአምልኮ ስግደት አላደረገም። በመጀመሪያ ነገር እኔ ስማኝ፣ እሺ ገብቶሃል አይደል? አንተ የምታደርገውን አይደለም ቴንኪው እያላቸው እኮ ነው ሰጡት። ቴንኪው አለ በቃ ባህሉ ነው፣ አይሁዳዊ ነው፣ እንደኛ እንደ ኢትዮጵያውያኖች ነን። እኔም እኮ እንደዛ ነው። የተለያለ አንተማ ጭራሽ ሰተህ ነው እኮ የምትሰግደው። እነሱ ሰገደላቸው ነው ልዩነቱ እኮ። እንደው መጥፎ እንኳን ብናስበው በጣም የሚያስቀው ነገር እነሱ መሬት ሰጠው ተሰገደላቸው። አንተ ግን በጣም የሚያስቀው መሰለህ ሰተህ ጧፍ ሰተህ እንደገና ትሰግዳለህ። እንደው ሊትራል እንኳን አድርገን ብናስበው ያንተ እኮ ይለያል። ያንተ እኮ ይለያል እኮ ነው ማለት ቆይ አይ ያልተጻፈ ነገር ቆይ ክፋቱ ምንድነው በሚባል ነገር የለም። እኛ ክርስቲያኖች ነን። በክፋቱ ምንድነው አይደለም እኛ የምንመራው። ገባ? በአንተ ስሜትና በአንተ እንትን አለ የምንመራው። ያንተ ለየት ያለ ነው የምልህ እኮ። እነሱ አትሊስት መሬት ሰጥተው ለሰጡበት ስግደት ተቀብለዋል። አትሊስት እንግዲህ አንተ እንደምትለው የክብርን በለው የምንም በለው ያንተ እኮ ይለያል። የኢትዮጵያ ኦርቶዶክስ እኮ የሚለየው ሰታ ትሰግዳለች፣ ሰታ አይሰገድላትም።
አብርሃምን አለቃችን ነው ይሉታል። እዛ ክፍል ላይ አይተህ እንደሆነ አለቃ የሆነ አብርሃም ለአሕዛብ ይሰግዳል። አንተ ቤት ያሉ አለቆች ለአንተ ይሰግዳሉ ወይ? ለምሳሌ የተከበሩ ፓትርያርክ ለአንተ ይሰግዳሉ? አይሰግዱም። የተከበሩ ጳጳሳት ለአንተ ይሰግዳሉ? አይሰግዱም። ከአብርሃም ተምረው ለአንተ ክርስቲያኔ ለምትለው ቢያንስ መስገድ የለባቸውም እንዴ? ለአሕዛብ ባይሰግዱ እንኳ ከአብርሃም ከተማሩ። እንደው እንዲች ብለችን ክፍል እንዳትጠቅሳት ነው የምልህ። የሌለ ነገር ነው። አይ እከሌ ያደረገው ተብሎ አይደረግም። በቃ ይችን ወስደ አባዛት፣ ኮፒ ፔስት እያደረግ ተጠቀምባት። እከሌ እኮ ለከሌ ሰግዷል እንትን ላይ ሩት ለቦዔዝ ሰገደች እኮ ሲሉ እኔ ምን አገባኝ ትላለህ። እንዴት ምን አገባኝ እንዴ? ባለፈውም አብርሃም ምን አገባኝ ብዬ የለ ይሄንንም ምን አገባኝ እንዴ? ሩት ባትሰግድ ኖሮ አንተ ለእግዚአብሔር መስገድ ልታቆም ነው እንዴ? አይደለም። አየህ መመሪያ ሩት አይደለችም ማለት ነው። ህዝቡ ቆይ ነው ጌታ ቆይ መጽሐፍ ቅዱስ ነው መጽሐፍ ቅዱስ ላይ ተጽፎ ስለተገኘ ታደርገዋለህ። መጽሐፍ ቅዱስ ላይ ተጽፎ አርግ የተባልኩት ነገር ከሆነ አርጋለሁ። ጎበዝ ትእዛዝ ከሆነ ነው የምታረገው። ተጽፎ ስላገኘው አይደለም የምታረገው። ገባ አንተ? አለበዚያማ አቤልን ስታገኝ ልትገል ነው ማለት እኮ ነው። አቤሎችን ስታገኝ ገባ? ኢየሱስን ስታገኝ ልትክድ ነው ማለት ልትሸጠው ነው ማለት ነው። ዛሬም ተጽፎ አግኝቻለሁ ብለህ ጎበዝ ከታዘዝኩ ታዛሃል ወይ ነው እኮ ጥያቄው። ሩት ከሊም የራሷ ጉዳይ ነው። ሩት እኮ እኛ የሚያገባን ነገር የለም። አብርሃም እንትን አድርጎል ምን አገባኝ እኔ። አብርሃም ያደረገበት የራሱ ምክንያት አለ። አውዱን ስታነበው ሰጡት ለዛ ቴንኪው አለ አይደለም የሚል ካለ በፈለገው ይተርጉሙ። እኛ የሚያገባኝ ነገር የለም። እኔ አንተ ቤተ ክርስቲያን ግን የሚደረገው ነገር ግን አምልኮ ነው እልሃለሁ። ለምን በስጋ ነው አላላችሁንም? አይ እንትን ሰተውን እኮ ነው ጻድቃኖች እንትን ልንመልስላቸው አትሉንም? ምንም የሰጠው ነገር የለም። ቅድም አስረድቻለሁ። ለአንተ የሞተ ጊዮርጊስ የለም። ለአንተ የተሰቀለ ሆነ ገብረ መንፈስ ቅዱስ የለም። ለአንተ ምንም ያላደረገ ሰው ነው አሁን ከአንተ ስግደት የተቀበለ ያለው። ምንም ያላደረገ አይ አይደለም። ከ1 እስከ 30 የሚቀበለው ለአንተ ምንም ያላደረገ ምንም። ለወንጌል እኮ እንትን ብለው እኮ ለወንጌል ነው። አንተ ወንጌል አይደለህም ብሮ። እንዴ ይሄ በጣም እኮ ግልጽ ነገር ነው እኮ እያወራን ያለ ነው ወንድሜ። ለምን አትረዳኝ? ስለዚህ ስትታዘዝ አድርግ። ለምሳሌ ትእዛዝ አለ። ለእግዚአብሔር ለአምላክ ብቻ ስገድ አለው። ለምሳሌ ኢየሱስ ተብሎ ተጽፏል አለው አይደል? ለሰይጣን ሲመልስ ማቴዎስ 4 ላይ ነው ካልተሳሳትኩኝ። አዎ ትእዛዝ ሲኖር ታደርገዋለህ። ይሄን እኮ መጠየቅ አለብህ ወዳጄ። ስለዚህ ሲጠቀስልህ የአይሁድ ማህበር መጥተው እንትን አሉ። አንተ የአይሁድ ማህበር ነው ወይ አይደለም? አንተ የሰይጣን ማህበር ነው ወይ አይደለም? ገባ? ጉዳይ ውስጥ ኮንቴክስት ውስጥ ራስን የምትከት ከሆነ ብዙ ጣጣ ውስጥ ነው የምትገባው። ወይ የኬጤ ህዝብ መሆን አለብህ፣ ወይ አብርሃም መሆን አለብህ፣ ወይ የሰጠህ መሆን አለብህ፣ ወይ የምትሰግድ መሆን አለብህ። ሰተህም ሰግደህም ብሩ አትችለውም። ምን ትጎዳብኛል? እሺ ጥያቄ ካለ የመጨረሻ ልቀበል። ተደጋጋሚ ነገር እያወራ ስለሆነ ኦኬ። ስለዚህ በስግደት በኩል አይደል ዋናው እንትናችን። አይ የሆነ ጥያቄ ልጠይቀኝ ብለህ ነው መሰለኝ። ኢንተራፕት አድርጌ ከሆነ አላውቅም። ከጠፋሽ ችግር እግዚአብሔር ቃል በቃል የተናገረበት እንትን አለ። ስግደት ስለ ስግደት ማለት ነው። እሺ ማቴዎስ 18:26 ላይ እግዚአብሔር ታሪክ ነው ይሄ። እግዚአብሔር እየነገራቸው ነው ስለሆነ ሰው ታሪክ ማለት ነው። እዚህ ታሪክ ላይ ሰገደ የሚል አለ። ዕዳውን ስለተወለት ወይም ስለማረው ዕዳውን ስለተወው በግንባሩ ተደፍቶ መሬት ላይ ለሱ መስገዱ ያሳያል። ስለዚህ እግዚአብሔር ለዚህ ሰው እየሰገደለት ስግደት ክልክል መሆኑን ካወቀ እንዴት ክርስቶስ ይህን ክፍል ሊናገር ይችላል? ነው እግዚአብሔር ራሱ የተናገረው ቃል። በጣም ጥሩ። ይሄ ክፍል በምሳሌ ኢየሱስ እያስተማረ ነው። ልክ ነው? ልክ ነው። በጣም ጥሩ። አንተ ምን ዕዳ ትተውልህ ነው እየሰገድክ ያለው? ለጻድቃኖች ውለታ ለምሳሌ ውለታ አለብኛውና ለምሳሌ ለቤታችን ተመልከቱ። እንግዲህ ከታች ያላችሁ ከቅድም ጀምሮ ስጠይቀው ነበር ምን አድርገውልህ ስለው ነበር። አሁን መጨረሻ ላይ ትዝ ላይ ያደረጉለት። እሺ ምን አደረጉልህ? እስኪ እመቤታችን ምን አደረገችልህ ንገረኝ። አምላኪን ይዛ ወደ ግብጽ ተሰዳለች። አንድ ልጠራልህ የምችለው ነገር ለአንተ ብላ ማለት ነው አይደለ? ያው ለኔ ብላ ማለት እኮ ነው። አምላኪን ይዛ መሸሿ እኮ አንተን አስባ ለአንተ ብላ በኋላ ምን ይሆናል ምን ይውጣዋል ብላ ነው። በጣም ተጨንቃልህ ማለት ነው። ተው እንጂ ወንድሜ። ኧረ በጌታ እንደው እግዚአብሔርን ፍሩ። ኧረ ተው እባካችሁ። ኦኬ። ስለዚህ ጌታን ይዛ ስለተሰደደች ወይም ስለተራበች ምን ስላለች እሷን ለአንተ ብላ ነው ያደረገችው? ንገረኝ። አይደለም ልጇ ስለሆነ ያደረገችው በነቢያት መጽሐፍ። በቃ ከአንተ ጋር የተገናኘ አይደለም ነው ብለህ ከአንተ ጋር የሚገናኘው ኢየሱስ ነው። ክብሩን የጣለው ነው
ምኑ ነው ዋጋ ያለው? ምን ኦኬ፣ እንደዛ ከሆነ ልንገር። ቆይ ለመዳንህ ነው ዋጋ ያለው? ዋጋ ያገኘበት ምንድን ነው? መዳን እሱን ባትሸከመው ኖሮ ምናምን ነው ልትለኝ ነው? ወደሱ ፓርት ምናምን መግባት ሳይሆን እሺ፣ ምንድን ነው ጥቅም ያገኘው? ለአንተ በላይ ልጇን ይዛ ተሰደደችልህ። እራሱ አማርኛ ያስኬዳሉ። እሺ፣ ክርስቶስን አዝራ ተሰዳልኛለች፣ ቀርባልኛለች፣ ተጠምታለች። ለአንተ ማለት ነው ዋጋ እኔ ክርስቶስን ይህን ቢዛ እንትን በማለቷ ለእኔም ዋጋ አስገኝታልኛለች ነው። አንተ ምን ቤት ነህ እኮ አንተ በዛ ጊዜ መጀመሪያም አልተፈጠርክም እኮ አልታሰብክም፣ አልተፈጠርክም፣ የለህም እኮ በሌል ቆይ በሌለህበት ጊዜ ቆይ ልንገርህ፣ በማርያም አልታሰብክም ወንድሜ። አዎ ልክ አየው፣ እዚህ ጋር ነው ቁልፉ ነገር ያለው ይሄ ነው። ማርያም አንተን አስባ የምታደርገው ነገር የለም። ለምን አታውቅህም? አንተን ጭራሽ ከነ መፈጠርህም አታውቅም፣ አልተፈጠርክም። ይዛን በዛ ወቅት ጭራሽ አንተ የለህም። እኔ ማለት እኮ የአዳም ዘር ሙሉ ነው። ለአዳም ዘር ነው የተሸከመችው እያልከኝ ነው? ኢየሱስን ለአዳም ዘር ብላ ለአዳም ዘር መዳን እሷም ዋስትና ነች። አይ በቃ በጣም አያስኬድም ወዳጄ። አውቀህም እየመሰለኝ መጣ። ቅድም ወደ ቴዲ ወዳለው አይነት ሀሳብ እየሄድን ነው። ለማንኛውም ግን አንተን አስቦ አንተ እንድትድን ብሎ ገባ አንድያ ልጁን የሰጠህ እግዚአብሔር ብቻ ነው። ራሱን ማሳለፎ የሰጠህ ክርስቶስ ብቻ ነው። አንተን አስቦ ማንም ሌላ አንተን አስቦ ያደረገ የለም። አያውቁህም አጭራሽ። ግልጽ ነው እኮ በማሰብ አያውቁህም። ስማ፣ በማሰብ አያውቁህም። በአዳም ዘርነት አያውቁህም። በትውልድነት አያውቁህም። አንድ የሚያውቅህ ግን አንተን አስቦ የሞተልህ ያደረገልህ ግን ኢየሱስ ብቻ ነው። ማንም ክሬዲቱን መውሰድ አይችልም። ይህንኑ ሎጂክህን ለምሳሌ ጊዮርጊስ ጋር በወስደውስ እሱም አንተን አስቦ ነው ያደረገው? ይህንኑ ሎጂክህን አቡዬ ጋር በወስደው እሳቸውም አንተን አስቦ ነው ያደረጉህ? ከነ መፈጠር ያውቀዋል። ተፈጥረህ ነበረን ጊዜ በእነሱ ሊና ውስጥ ታስበህ ነበር? አልታሰብክም። እከሌ የሚባል ሰው ምድር ላይ እንደሚወለድ ያውቁ ነበር? አያውቁም። ይህን ያህል ርቀት መሄድ ለምን አስፈለገ? ወንድሜ አንድ ነገር ልንገርህ፣ አትላላጥ ነው የምልህ። በቃ ያለው ነገር ምን መሰለህ፣ ባትሰግድ ምንም እንደማይሆን ቅድም ነገረኝ የለ። በቃ ጀስት ህይወትህን ኑር ከጌታ ጋር፣ ለእሱ እየሰገድክ ኑር። ማንም መጥቶ ለእኔ ያልሰገደምና ብሎ የሚያስቀጣህ የለም። በረከቱ ሲቀርብኛል ያልከው ደግሞ ምንም የሚቀርብህ ነገር የለም። ከእግዚአብሔር በላይ የምትባርክ ማርያም የለችው። ብትባርክ እንኳ ማለት ነው ብትባርክም አላውቅም፣ እናንተ ስለምትሉ ነው። እንደው የምትባርክ ማርያም አለች እንኳ ብለህ ብታሳመነኝ ከእግዚአብሔር በላይ ማትባርክ ከሆነ አልፈልጋትም። በቃ ከሱ የተሻለ ከሱ የተለየ ከሱ ያማረ እሱ ያልሰጠኝ ግን ለየት ያለ ምናምን ወይ የሰጠኝ ሆኖ ግን ትንሽ እሷ ደግሞ ቀለሙ ለየት ያለ የሚባል በረከት የለም። ስለዚህ እሷን ስማት። አንተ እውነት ማርያምን ይህን ያህል ሪስፔክት የምታደርጋ ከሆነ እሷ ያደረገችውን ፈለግ ተከተል። እኔ በጣም ግሬት ሞዴል ነች የምላት መቼም ማርያም ነች አንዷ ምርጥ ሞዴል። ስሙት የምትል የመጣላትን ቃል የምትቀበል ጸሎቷን ሰምተዋል፣ አንብበዋል፣ ልዑሉን የምታከብር እኔ ግሬት ሞዴል እንደሷ የለም ብራዘር። መልአክ ሲገለጥ የማትሰግድ ታትሰድ ምን ልንገርህ ከዚህ በላይ በጣም ምርጥ ሞዴል ማለት እሷ ነች። ትሁት፣ ብጽዕት፣ የተባረከች። በቃ አንተ እውነት ይህን ያህል የምትወዳት ከሆነ ተከተል። እሷ ያደረገችውን እግር በእግር እየተከተልክ አድርግ። እግር በእግር ሌሎችን ተዋቸው። እንዲያውም ለጊዜው እስኪገባህ ድረስ ሌሎችን ክፍሎች አታንበብ ለማለት ፈልጌ ሳይሆን እንደው እንደ ምሳሌነት አንደኛ ከሷ ጀምር። በጣም ቤስት ምሳሌ ነች። ቤስት በቃ ስገድ ለሚል እንግዲህ እኔ ልሰግድ ነበር እንግዲህ ማርያም ስላልሰገደች ነው። አሬ ምን ጥጋብ ነው ሲሉ አይ እንግዲህ ከማርያም በላይ አትሆኑብኝ እንግዲህ ምናምን በላቸው። በጣም ይገርማል። ያው ሸኝታችሁታል እንዴ? ዝም ብዬ አወራለሁ። ተባረኩ ሁላችሁም፣ እግዚአብሔር ያክብርልኝ። በራሱ ነው ቆይ በራሱ ነው ይደርብና ስግደት ሰዓት ደርሶ ሊሆን ይችላል። አይ እኔ አለመቻሉን አይደለም። እኔ አሁን እዚህ ጋር ጨመቀው አይነት ምናምን ሀሳብ እንዲኖር አልፈልግም። እንዲበራለት ነው የምፈልገው። በቃ እንዲህ ባንን ነው። ግን ምን እየሆንኩ ነው? ካልተባረኩ ካልተረገምኩ ምን እየሆንኩ ነው? የሚሰጡኝ ነገር መጀመሪያም የለም፣ ካለም ደግሞ ከእግዚአብሔር ላይ የሚሰጠኝ የለም። ምን ሆናችኋል ወገኖች? ዋይ ዩ ዌስት ዮር ታይም። እስቲ እግር በእግር የእሷን ፈለግ ተከተልና የት ጋር ፌል እንደምታደርግ ታየዋለህ። እስኪ ምንም ፌል አታደርግ። እሱ ስሙት ብላለች። እሷ የመከረችን ምክር እስኪ አድርገው። እስኪ ልጇን ስማ፣ ምንም አትሆንም። ቤስት ሞዴል በጣም ለዚህ ነው የምንወዳት፣ ለዚህ ነው የምናከብራት። እቺ ነገር እንኳን እንደው ብታስተካክላት እቺን አልወደድንላትም የምንለው ነገር የላትም። ሁሉ ነገሯን የሚመቸን፣ ጸሎቷ ይመቻል፣ እምነቷ ይመቻል፣ ቅድስናዋ ይመቻል፣ የጸሎት ሴትነቷ ይመቸናል፣ የጌታ እናትነቷ ይመቸናል።
ምን ይውጥህ እንግዲህ አሁን መጣንብህ እንዴ? በጣም እኮ ቤካዬ። እሺ ተባረኩ፣ ደህና ዋሉ። ደርሙላት በጣም ዳግሻዬ እኔ ወንድም ያ በጣም ግራ የገባው ነገር እኮ ነው። የሚያነሷቸው ጥቅሶች ራሱ በራሱ ያስቃሉ። ወይስ አብዛኛው ጥቅሶች የሚያነሱት ከብሉይ ኪዳን ነው። አይ ቲንክ ከአዲስ ኪዳን የሚያነሱት በጣም ጥቂት ጥቅስ ነው። አይ ቲንክ ራእይ 3 ላይ እንደዛ አካባቢ ያለው 6:3 ላይ ያ እሱ ሀሳብ ራሱ ስለምን እየተናገረ ነው? ከሀሳቡ ምንድን ነው? ሜታፎሪካዊ በሆነ መንገድ ነው ሀሳብ ወይስ ምንድን ነው የሚለውን ነገር ራሱ በትክክል አንደርስታንድ ያደረጉት አይመስልም። ግን እንደምንም ብሎ እነሱ ለሚያደርጓቸው ልምምድ በግድ እግዚአብሔር ቃል ማይናገሩ አስገድዶ ለማናገር ይሞክራሉ። በቃ ለእግዚአብሔር ቃል ታመኑ።